መጽሐፍ ይዞ ለልጁ ቢያነብበት ያፍራል። ለልጁ ሊያነባው ያሳፍረዋል። ለቄስ አያነብው ያፍርበታል። ውሸት አናፍርም። አንዴ በራስ እሺ ካላፈርሽ አንብቢው አነባለሁ ግን ጥያቄ ይመለስልኝ ነው እንጂ እኔ እግዚአብሔር ነገር ግን የጠየቁ መልስልኝ እኔ አነባለሁ። በቃ ከዚህ ውጡ በቃ خلاص ሸዋዳ ለምን ይወጣሉ? ምን ታርጋ አይወጡም? አንዴ ወይማ ወይ የጠየቁትን ከመለስ ፕሊዝ አታቋርጭ። ፕሊዝ ብዬሻለሁ። እባክሽ አከብርሻለሁ ግን እባክሽ ፍቅር አንቺ ተረጋጊና ማዳመጥ ካለብሽ አዳምጪ። እኛም ማናውቀውን ማወቅ እንፈልጋለን። ስለዚህ አንቺ ራስሽ ወክለሽ እንትን በይ። ራስ ለቂጥ መስማት ትፈልጊ? ሃይ ምን ይሆን ይችላል? እኔ አይደለሁም እንደዚህ እኮ አንቺም እኮ እዚህ መገኘት አይጠበቅብሽም። በቂ እንትን ማት ከሆነ እዚህ ምን አስመጣሽ? ሶ መጠየቅ ያለብሽን ጠይቂ፣ ማዳመጥ ያለብሽን አዳምጪ። ገባሻል? ጥያቄን ያው ያቺን ማሳብ ተናገሪ። እስቲ ጥቅሱን ንገረን። ጥቅሱ ዘዳግም ምዕራፍ 23 ቁጥር 1 ኢየሩሳሌም። እደግመዋለሁ። ዘዳግም ምዕራፍ 23 ቁጥር 1 አያችሁ። ሁሉም ዘዳግም ስንት ምዕራፍ 23 20 ኤንድ 3 በአንድ ላይ 23። እሺ አሁን አይታችሁ ከሆነ አንብቡ ሲባል ሁሉም ተረበሹ። ለምን? ያሳፍራል። ወደ ቁርአን ስንመጣ ቁርአን የሚያሳፍር መጽሐፍ አይደለም። አምላካችን ስለኛ ሲነግረን በምሳሌ ነገር ይነግረናል። ልክና አንብብ እድሉን ስጥና አንብበው ከዛ ስንት መልስ እስኪሰጡ ድረስ ጠብቅ። አፈሩ ምናምን ብዙ አታውራ። አንቺ አሁን መተሽ ይሆናል እንጂ ማለት ነው ከአንድ ሰዓት በላይ የደሰተ ነበር። አንድ ሰዓት ሙሉ። እሺ ኢየሩሳሌም አሁን ገና ስለገባሽ ነው። ችግር የላችሁም። እድል ሰጥሻለሁ። መልስ ካለሽ እስከዛው መልስ ፈልጊ። አሁን ቁርአን ላይ መሰለ አምላካችን ምን ይላል? ፈርጅ በሚል ቃል ይጠቀመዋል። ብልት የሚል ትርጓሜ ያለው አይሽ አይደለ? መጽሐፍ ቅዱስ ግን የሚጠቀመው መንገድ ነው። በእንደዚህ አይነት መንገድ ይጠቀመዋል። እሺ ቁርአን ውስጥም በማስረጃ አሳየ። እኔም ማወቅ ፈልጋለሁ። በማስረጃ አሳየ ቁርአን ውስጥ ያንን ቃል ምን ብሎ እንደሚገልጽ በአማርኛ ይሆነልኝ። እሺ በአማርኛ ምን አውጣዋለሁ? ችግር የለም። ግን አሁን እዚህ ጋር ማወቅ ያለብሽ ነገር አንደኛ የወጣው ጥቅስ ሁለት ፍቅረኛሞች ነው የሚያወሩት። ሁለት ፍቅረኛ የሚያወሩበት መጽሐፍ ነው። ቁርአን ላይ እንደዛ የለም። ቁርአን የሰው ልጆች መመሪያ ነው እንጂ የሁለት ፍቅረኛ ቴክስት አይደለም። እዛ ላይ ግን ሁለት ፍቅረኛሞች እንትንሽ ያለ ያወራታል። እንደውም እጁን በእንትን አስገባ እያለ ያወራሉ። ቁርአን ላይ ግን እንደዛ ይባል ነገር እኮ ቅድም እኮ እግዚአብሔር ነው የጻፈው እያልክ ነበር እንላን። ቅድም እግዚአብሔር ነው የጻፈው ስትል እግዚአብሔርም አላህም አንድ ስለሆነ ስለዚህ አንተ አሁን ቁርአንንም የእግዚአብሔርንም ቃል አነጻ እዚህ ጋር እንትን በልን። እሱ የሰው ቃል ነው። እናንታችሁ እግዚአብሔር ቃል የምትሉት ሲቀጥል እግዚአብሔር እናንተ እሺ እኮ አላህ ደግሞ የሚለውን ነገርኛ አላህ የጻፈው ቁርአን ላይ አላህ እንደዚህ የሁለት ፍቅረኛሞች ቴክስት የለም ቁርአን ላይ እንደ ጭራሽ ነው። አንድ ቦታ ቁርአን ላይ የለም እንደዛ አንድ ቦታ የለም። ነገ ግን ምሳሌ አምላካችን እሺ እነዚህን አካላት ምን ብሎ እንደገለጸ አውጣልኝ። እሺ አውጣልሻለሁ። ግን አንደኛ ማወቅ ያለብሽ ነገር የለም ነው። መጀመሪያ የለም የሁለት ፍቅረኛ ቴክስት ቁርአን ላይ የለም። ሁለት ፍቅረኛ ወራበት የለም። ስለ ሁለት ፍቅረኛሞች አይደለም ማውራው፣ ስለ እንትኑ ነው። ስለ አካላችን ነው። ስለ ሁለት ፍቅረኛሞች ሳይሆን ስለ አካላችን። ይሄ አሁን አንተ እንደዚህ ጡት ምናምን አለ ምናምን ያልከው ቁርአን ውስጥ በምን ይገለጻል? አንዴ ላንብልህ ኤምሮ፣ አንዴ ላንብልህ ወደ ገደለው ብትሄድ ያ አይ ይኸው እያየ ነው መጽሐፍ ቅዱስን ይኸው እያየ ነው ማነብልህ። ተመልከት። አስተምቢው መጀመሪያ ያው እዚህ ላይ ከፈኩት አንብዩሻን። ይኸው መጽሐፍ ቅዱስ ነው የሚታየው ከሆነ ይኸው። አይ የራሴ መጽሐፍ ቅዱስ አለ ደስ የሚለኝ። አይ እዚህ ጋር አለ መጽሐፍ ኤምሮ። አሁንም አትከራከረኝ። ይኸውልህ ፕሊዝ አሁን ያጀመረችው እሷ ይሄን ነው የከፈተችው። ይሄኛው ትርጉሙን ቀይረው አሻሽለውታል። ችግር ወደሱ መጣለን ችግር የለውም። የከፈተችው እሷ ይሄን ነው። ይሄኛው አዲሱ ነው 2000 ላይ መጣው። አሁን ከ18 ዓመት በፊት ቄሶቹ የቀየሩት መጽሐፍ ነው። ወደዚህ መጣለን ችግር የለውም። ግን ከዚህ በፊት ይሄን አንብቢልኝ። ይሄ ትክክል አይደለም። እሱን ደግሞ ማነብልህ እኔ በቃሉ አፍሬ አይደለም ግን ተገለጥ ብያለሁ። ቃሌን አክብር፣ እኔም ቃልህን አክብሬ አነባለሁ። እኔ ጋር አንብቢልኝ። ያለ ፍሬዘሩ ማለት ራሱ ምንድነው ሲተረጎም? በቃ ታነብዩ። አያችሁ አፍረበታል። አተነበው
ብያችኋለሁ። እኔ አላፍርም እንዳልኩ ተገለጥና እኔ ያነብልሃለሁ። ቃል ለእግዚአብሔር አልኩኝ እኮ። እሺ አንብቢው እኮ ተገለጣ። ሳትገለጥ ከኔ መልክ ምን አለሽ? ወቀት ግዴታ ነው። አሁን ያደረገቻለችው መሰላችሁ አጀማ ጥያቄው ስለከበዳት አውቃ የማይሆን ነገር አንድ ነገር ቁርጥ ልንገርሽ አልገለጥም። በቃ ወቂ ይሄን እዚህ የመጣው ላንቺ መልክ ላሳሰን ጥያቄ እንደመለሽልኝ ነው። ከኔ መልክ ምንም መልሽ ማለት ያደላ ታዲያ እምሩ ለምን ድጋሚ ለምን ገባሽ? ቅድም ከጀማ ለወረጂ ሲጀመር ቅድም እንደናችሁ አገባለሁ አይደለ እንደዚህ ባታውሪ ነው ገመተሽ ድጋሚ እንደው አውዙ ቢላ ረስተው ይቅርታ አታስገባት ሞድሬታ የለም። ይሄን ያልኳችሁ ታፍርበታለች። ግን የሚታፈርበት ቢሆን እኮ የማይታፈርበት ቢሆን ታነበው ነበር። አንድ ነገር ልንገራችሁ። ምሳሌ ኢየሩሳሌም ቁርአን አንብብ ስትለኝ ቁርአን የማነብልሽ ብር ስከፊ ነው ወይም ደግሞ ቁርአን የማነብልሽ በቪዲዮ ስትጭ ነው ማለት ምን ማለት ነው? በተዘዋዋሪ አፍሬበታለሁ። ያን የማፍርበትን ነገር ለማንበብ አንተ በቪዲዮ መገጥ አለብህ ነው። ይሄ በቃ ማጨብበት ያፍሩበታል። መጽሐፍ ቅዱስ እንደዚህ ነው የሚያሳፍራቸው። ወላሂ ያልኳችሁ አብዛኛው ክርስቲያን እንደዚህ ነው የሚያፍርበት። ለምን? ይሄ ቃል ከባድ ቃል ነው። እዩት ቃሉን እናንተ ሙስሊሞችም እዩት። ያው ይሄ ቃል ከባድ ቃል ነው። ለዛ ያፍሩበታል። ግን እባክህ ከባድ ነገር አይደለም። ምንድነው ፍራቻ? እሺ አንብቢው እስኪ ጀግና ከሆንሽ ፍቅር አንብቢው አላ እስኪ አንብቢው አንብባለሁ በራሴ እንጂ በርዝ እሺ አንብቢው ወይኔ ነከሳው ላይ እንዴ ጀማር አንተ ቆይ ብልቱና ካላፈርሽበት አንብቢው ሄደች በቃ ይሄን ያልኩህ አያነቡትም። ያ ጀማ እዚህ ጋር ማወቅ አለባችሁ። እንደዚህ አይነት ነገር ያነሳ ነው ፈልገንም አይደለም አስገድደውኝ ወላሂ እኛ ፈልገን አይደለም ያነሳ ነው ተገደልን ያነሳ ይሄ እኮ ተፈጥሮ አንብቢ እያልክ ብዬሻለሁ እኮ ያሳፍራል። ኢምራን የኔን ጥያቄ እኮ አልመለስክልኝም። መልስልኝ እየጠበቅኩ እኮ ነው። ወደ አንቺ ትመጣለሽ ነው። እሺ ወደ አንቺ ትመጣለሽ። እሺ አሁን ፍቅሬ እዚህ ጋር ማወቅ ያለብሽ ያው አሳፍሯችኋል። ይሄን ያነሳንበት ምክንያት ነው እንድትማሩበት ነው። አንተ የሳብላችሁ አላሳፍራችሁ የምትሉት መጽሐፍ የአምላካችን መጽሐፍ የምትሉት መጽሐፍ በእንደዛ ነገር የታጨቀ ነው። ሰው ፊት ቢነበብ የሚያሳፍር ቀላል እኮ ነው። አሁን ምሳሌ አንድ ሰው ቁርአን ቢብልኝ ግልጽ ነው ማነበበት የሚያሳፍረኝ ነገር ለምን ቁርአን ላይ ተማመናለሁ እኔ ቁርአን በሚያወራው እርግጠኛ ነኝ። ቁርአን ላይ እንደዛ ነገር ሲል እርግጠኛ ነኝ። መጽሐፍ ቅዱስ ላይ ግን ስላለ ለማን ይጸየፍ መመለስ ይችላል። አንብቢዋላ ማውራት ይችላል ወይስ አብይ ታወራለሽ? ማርያም አንዴ ቆይ ከሱ በፊት አንዴ ልጨርስና ታወራለሽ። አንዴ ከኤቃል ልጨርስ አንዴ እሺ። እሺ አሁን ይሄ ጥያቄ ለመለስልሽና ከዛ በኋላ ከዚህ ርዕስ እንጣለሽ። ርዕሱ ከባድ ስለሆነ እኔ ጋር እንደዚህ ሆኜ ማለት ነው። ከዚህ በኋላ ልልሻለሁ ምን ታገሻለሽ? እሺ እሺ አሁን ወደ ጥያቄ ሲመጣ ቁርአን ላይ እንደዚህ አይነት ነገር የለም። በቃ خلاص የለም ተስማማን። ግን ደግሞ አላህ Subhanahu Wa Ta'ala ስለኛ ማስተማር ከፈለገ በምሳሌ ነው የሚያስቀምጠው እንጂ ወይም ደግሞ በሚቀርብ ቃል ላይ የሚያስቀምጠው እንጂ ቃል በቃል ቃሉን አይጠቀምም። ቁርአን ላይ ቃል የተጠቀመበት የለም ጭራሽ። ግልጽ ነው እኮ። እሺ እሱ ምን ብሎ ጠርቶት ነው እናንተ ያንን ነገር የምትጠቀሙት ቃሉን የምትጠቀሙት? ለምሳሌ አሁን አንገት ማለት አንገት ትላላችሁ። አንገት የሚለውን ቃል አላህ ካመጣው አላህ ከሰጠን፣ ይሄ ጸጉር የሚለውን ቃል አላህ ከሰጠን እንለዋለን። ከዛ በታች ደግሞ ጥያቄሽ ገብቶኛል። ጋር እንደገለልሽ ከሱ በፊት ነው እኮ ልጨርስ። አሁን ጡት የሚለውን ቃል እናንተ መጥራት ከተጸየፋችሁ አላህ ምን ብሎ ነው የገለጸው ቁርአን ውስጥ ጡት? እሺ ስለማታለሽ መጀመሪያ ስለ ሰው ጃሮቱ ስለ ጡት ያወራበት ቁርአን ላይ የለም። ስለ ሰው ይሳወራ ኢምራን ይልቅ አመጣልሻለሁ እኮ ብቻ የምትለኝ እስካሁን እኮ አልገለጽክ እንትን አልነገርከኝም፣ መልስ አልነገርከኝም። የለም ቁርአን ላይ ለዘት ተቀመጠበት የለም። እሺ እኮ ቁርአን ላይ ካሌለ ነው። ቆይ ፍቅር ቁርአን ላይ ካሌለ እናንተ ምንን ተከትላችሁ ነው? እናንተ አሁን እኮ እሺ እንደዛ ከሆነ እግዚአብሔር ባለው መሰረት እኮ ነው የተጠቀማችሁ ቃሉን የተጠቀማችሁ ያላችሁት ማለት ነው።
ስለዚህ አስረዳኝ እስቲ። አይ ቁርአን የቋንቋ መሰረት አይደለም ማለቴም ሁሉም ቃል ቁርአን ላይ የለም። ቁርአን የመጣው ለኛ ቃል ሊያስተምር ሳይሆን ስለ ህይወት፣ ስለ መንገድ፣ ስለ አምላካችን ሊነግረን የመጣው አይሽ አይደለ? ስለዚህ ቁርአን የወረደው በአረበኛ ስለሆነ በአረበኛ ቋንቋ እንደዚህ ቃላቶች አሉት፣ በአማርኛም አለ ሰው ስለፈጠረው ማለት ነው። አምላካችን ግን የሚያስተምረን ለኛ ጥቅም ያለው ነገር ነው። ስለዚህ ጭራሹን ቁርአን ላይ የለም፣ ሊኖርበትም አይጠቀም። ቁርአን ላይ ከሌለ አምላክ ካልተናገረው ቃሉ ከየት መጣ አይባልም። ቋንቋ የፈጠረው ቃል የፈጠረው የሰው ልጅ ነው አይደለ? መግባቢያ ያደረገው እኛ ነን አይደለ እንዴ? መግባቢያ ያደረግነው እኛ ነን እንጂ አምላክ መጥቶ ይሄን ቃል ተጠቀሙ አላለን። በጣም እንደዛ የለም። እንደዛ ከሆነማ ቋንቋም ከአምላክ ሊሆን እኮ ነው ማለት ቋንቋ የሰጠ አምላክ ሊሆን እኮ ነው። ወይም ደግሞ አምላክ ይሄን ተናገሩ አይደለም። ቋንቋ ሰዎች የሚግባባበት የሚያሳድገው የሚፈጥረው ነገር ነው። ኢቭን ቋንቋዎች ይፈጣው ድረስ የተፈጠረው ቋንቋ አይደለ እንዴ? ኮዲንግ አለ፣ ኢቭን የወፍ ቋንቋ፣ ብዙ ቋንቋዎች አሉ ያው በልጅነት የምናወራቸው ማለት ነው። ስለዚህ በዚህ አንፃር ነው የተቀመጠው ቁርአን ላይ አምላካችን በእነዚህ መንገድ የተናገረበት ቦታ ላይ ኢቭን ይገርምሻል ስለ ሁለላን እንኳን ሲያወራ ያስቀመጠበት መንገድ በጣም ገራሚ በልግና ባሆነ መንገድ ነው ያስቀመጠው እንጂ አሁን እናንተ ላይ እንዳለው አይደለም። በጣም እናንተ ላይ ግን ሁለት ፍቅረኛሞች ናቸው ስለ ብልግና ያወሩት። ይሄ ነገር ትክክል አይደለም፣ ሊትራሊ ሮንግ ነው። የአምላክ ቃል ሊሆናቸው መጽሐፍ ቅዱስ ማለት ነው። ልመልስ አሁን ያልከው ላይ ይሄን ዳር እና መስቀል የሚሉት አድርጊና የማርያም አንቺ አውሪና ከዛ በኋላ ርዕስ እንቀይራለን። እሺ አይ አሁን ኤግዛክትሊ አንተ ያልከው አምላክ እንደዛ በሉ አላለም። ኤግዛክትሊ ሊትራሊ ወርድ ፎር ወርድ እንደዛ አልተባለም የሚላላ ሶ ሰምዋን በራሱ ነው የሚጽፈው። ለመሆኑም እሱ ያው አንተ ያልከው ድንገት እንትን ብሎኝ ነው አይዲያ አምጥቶልኝ ነው። ይሄ የተጻፈው አንተ ያመጣኸው ኦልድ ቴስተመንት ነው አይደል? ሶ ኢትስ ኦልድ ቴስተመንት ሙሴ እንትን ያለው ነው። ኢትስ ዘ ዋን ሙሴ ስፖክ ሞሴስ ስፖክ። ተናጋሪው ሰለሞን ነው። ኖ አይ እንደበት የሚናገረው ኢየሱስ ተቀጠቀጠ የሚለውን ነው ምልህ። ይሄ ምንድነው about circumcision የሚያወራውን ነው ምልህ። መጀመሪያ እሱን ስለነበረን ያልከው circumcision ሙሴ ነው። so about like circumcision ሙሴ ያመጣው ይሄንን ከማን ነው? ከአብርሃም ነው አይደለ? አብርሃሚክ religion ነው ሞሴስ የሚቀበለው። so just in general ሙስሊሞች do you guys accept Abrahamic religion? ና የለም ኢነ ዲነ ኢንደላሂ ኢስላም you don't accept የአብርሃምን እስልምና ነው እኮ his teachings about circumcision ትቀበላላችሁ? his teachings about circumcision ትቀበላላችሁ? አንደኛ ስለ ግርዛት አይደለም የሚያወራው ስለ መቆረጥ ነው የሚያወራው። no you see now that's the thing I try to change that into ከግሪክ አልነበረ የተቀየረ የግሪክ ቃላቶችን ሳይው ቆዳውን መግፈፍ ነው የሚለው so literally ነው የተጻፈው ነው። ግን እሱ ሳይሆን ኦልድ ቴስተመንት ክርስቲያኖች እሺ ክርስቲያኖች as Christians የምንቀበለው ጋላቲያንስ 5:6 ላይ የተናገሩት ነው። neither circumcision nor uncircumcision ቤተክርስቲያን ለመግባትና ላለመግባት ምንድነው it's not a must። እሺ what's the idea? ያ ሐሳቡ ምንድነው? የሚያወራው ስለ መገረዝ አይደለም። መገረዝም በእስልምናም እኮ አለ። but I read it አንብቤዋለሁ። I read the whole thing። የሚያወራው ስለ መቆረጥ ያላችሁ የተቆረጠ ካለ የሚለው የተቆረጠ ካለ የእግዚአብሔር ጉባኤ ይግባን የሚለው does it say to cut the whole penis like does it say to cut the whole thing? እንደዛ ነው የሚለው ወላሂ። can I read it? like can I read it again? I have changed my ምዕራፍ ቀይሬያለሁ ለዛ Yeah. He that wounded in the stance. Privy member. It says member. Cut off the member. Like not the whole thing. It's saying cut member. Cut off man. What's a member though? What's a member? Yes, of course. ግርዛት ማለት መቁረጥ አይደል እንዴ? መገረዝ መቁረጥ ነው? Of course, you are cutting the foreskin. No, ይለያያል። አንቺ ተቀም ይለያያል ነው በፈለገው No, I know. I know what it is. I'm sorry, but I know what ግርዛት. ሲገረዛን ሰው ምን የሚደረገው? They cut the foreskin like develop የሚያረጉት. Yes, በምንድን ነው የሚነሳው?
you use something sharp, right? Exactly. So you said it's በመቁረጥ ነው። so ባንቺ አይዲያ እኔ መስጠት ነው ላሳደች ችግር የለም። ባንቺ አይዲያ እኔ መስጠት ነው ላሳደች። ስለዚህ አንድ ሰው ከተገረዘ የእግዚአብሔር ጉባኤ አይገባም ማለት ነው። ቆይ አንዴ ስለዚህ የተቆረጠ ሰው ካለ የእግዚአብሔር ጉባኤ አይገባም አይደለ? እኮስን እኮ ነው የምለው as Christians accept አናደርግም እሱን Old Testament እሱን አምላክ እኮ ይገረዛል እኮ አምላክ ራሱ ምን አለ? No, it is not God, it is Moses saying the word. እና ሞሴስ የአብርሃምን ሕግ ነው እየተቀበለ ያለው። No, ክርስቲያኖች Old Testament ጋላትያንስ ላይ ብታወጣልኝ ደስ ይለኛል። If a man የሚለው If a man's testicles are crushed or his penis is cut off, he may not be admitted to the assembly of the Lord. Yeah, I'm saying we don't accept that. We don't accept the old, like መጽሐፍ ቅዱስ ላይ ድጋሚ ተጽፏል። ኢየሱስ ክርስቶስ ከመጣ በኋላ ተጽፏል። ድጋሚ circumcisionም uncircumcisedም የሆነ ሊሚት አያደርገውም ብሎ ጽፏል። እሺ hear me out. I know the idea ምን እንደሆነ አውቃለሁ። ግን ፈርስት ኦፍ መጀመሪያ ማወቅ ያለብን ነገር ፖይንታችን ምን ነበር? እግዚአብሔር the word ያንን ቃል ይጠቀመዋል። ቀቁ የሚለውን ቃል ይጠቀመዋል። you know the word yeah or this word አንተ ቅድም እንዳልከው ሊትራሊ ቋንቋ የሰው ልጅ የፈጠረው ነው አላልከንም ስትል so ቃላቶቹን ኢየሱስ እግዚአብሔር እንደዛ በል አላለው ብሏል። የተናገረው እግዚአብሔር ነው። የቱ ጋር እንደዛ ብሎ ያስቀምጣል? ከመጀመሪያው ላይ ስታነበው ኦሪት ዘዳግምን ሙሴ ከኢጂፕት እያስወጣቸው ላሉት አይ ካንት አማርኛው ስለከበደኝ ሙሉን አላነበብኩትም እንጂ አሁን እዚህ ጋር ሳይሽ ሙሴ ነው ሕግ እየነገራቸው ነበር። እሺ ተመልከች ሃይማኖት አበው እንደሚል እስቲ አይ በሙሴ አድሮ ህዝቡን የመራ ሕግን የሰራላቸው እሱ ነው ይላል። አዎ እኮ በሙሴ አድሮ የተናገረው ማን ነው? በሙሴ አድሮ ህዝቡን የመራ ህዝቡን የሰራላቸው ህዝቡን የመራ ሕግን የሰራላቸው ስለዚህ ሕግ የሰራውና በሙሴ የተናገረው ማን ነው? በሙሴ አድሮ ማለት እኮ እግዚአብሔር በማንም ላይ አድሮ ማናገር ይችላል አይደል? ሊትራሊ ቃላቶቹ ግን ስለ ኢየሱስ ነው የሚናገረው። ኢየሱስ በሙሴ አድሮ ተናግሯል። ሕግን የሰራ ሕግ ነው። Of course the Bible is the word of God. Of course ትክክል ነህ። ሕግ የተባለው ምንድነው ማለት? ሕግ ብሎ ያስቀመጠው ምንድነው? ሙሴ ተናገራቸው የሙሴ ሕጎች ሞስሊ ከአብርሃም ያገኛቸው ሕጎች አይደለም ቶራ ይባላሉ። እሺ ሌላ ጊዜ ያ ኤግዛክትሊ አውቀዋለሁ። ቶራ እሱ ነው ማለት ኦልድ ቴስታመንት ጁዊሽ ናቸው የሚከተሉት። ኢትስ ዘ ሪሊጅን ኦፍ ጁዳይዝም እነሱ ናቸው ሊትራሊ ወርድ ፎር ወርድ የሚጠቀሙት። እሺ አይዳሽን አግተቀብያለሁ። ግን ያልገባሽ ነገር መሰረት ጥያቄያችን እዚህ ጋር ሕጉን ትቀበሉታላችሁ ሳይሆን እግዚአብሔር ይሄን ሕግ አውጥቶ ነበረ። ምን የሚል ሕግ? ቀቁ ለሉላ የተቀጠቀጠ ካለ የእግዚአብሔር ጉባኤ አይግባ የሚል ሕግ አውጥቶ ነበረ። ይሄን ቃል ተናግሮ ኢቭን ደግሞ የተቆረጠ ካል አይፈልግም ነበር እግዚአብሔር የሚለው ቃሉን ደግሞ አልተናገረም ማለት the literal word of God አይደለም። orthodoxy or Christianity like it's not no ያመጣው ምን መጽሐፍ ነው? can you show me again? እሱንም አይቼዋለሁ of course yeah I know that it's okay። ይሄ ደግሞ ሃይማኖት አበው what is that? ሃይማኖት አበው ማለት የቤተ ክርስቲያን መሰረት የሆነ መጽሐፍ ነው። የአባቶች አስተምሮ ነው። early church father ያስተማሩት አስተምሮ እዚህ ነው ያለው። okay about this the other books እና ገድላት ምናምን እርግጠኛ አይደለሁም ግን የመጽሐፉ ነው የማውቀው። actually ይሄ መጽሐፍ የለም ማለት ኦርቶዶክስ የለም no መጽሐፍ ቅዱስ የለም ማለት ኦርቶዶክስ የለም ነው no አይደለም። ይሄ ሃይማኖት አበው ግዴታ ነው። ሃይማኖት አበው ማለት የአበው አባቶች the early church father የነሱ አስተምሮ ነው። እንደዛ ይላል እዛ ውስጥ ያ እስቲ አሳየኝ። ይሄን ያልተቀበለ ኦርቶዶክስ አይደለም የሚል ይሄንን ካልተቀበለን ኦርቶዶክስ የለም የሚለው እሺ አሳየኝ። እጠብቅሃለሁ አሳየኝ። እሺ ማሳየኝ በጣም ብዙ አለ አይደል? አውጣልሻለሁ ግን ከሱ በፊት መጀመሪያ አንድ ነገር እንስማማ። ያ እንትን ያወጣው ወይም ደግሞ ይሄ መጽሐፍ የሰሩት እነማን ናቸው? ኦልድ ቴስታመንት ላይ የእግዚአብሔር ነብዮች ከዛ ደግሞ the apostles of God ይሄን መጽሐፍ የሰሩት እነማን ናቸው? የኢትዮጵያውን ነው
excuse ኖ me ኖ ያው የመጀመሪያው ሳተረጉም በፊት የነበረው በግሪክ የነበረው ተጠራቅሞ ነው from the apostles ቸርች ፋዘርስ ናቸው መጽሐፍ ቅዱስን መጣው the new testament ላይ የመጣው የኢየሱስ ክርስቶስ ምንድናቸው apostles አይደለም እንደመሰለሽ በጣም ብዙ ወንጌሎች በጣም ብዙ መጽሐፍቶች ነበሩ መጽሐፍ ቅዱስን መርጠው 70 ምናምን መጽሐፍ አድርገው የለዩት ቸርች ፋዘር ናቸው እሺ say it again መጽሐፍ ቅዱስን አሁን በጣም ሳይ ወንጌል በጣም ብዙ ነበር ወንጌል 4 ወንጌል አድርገው 14 መልእክት አድርገው የዮሐንስ መልእክት አድርገው የራእይ መጽሐፍ አድርገው የሰሩ ቸርች ፋዘርስ ናቸው መጽሐፍ ቅዱስ ወይ ሰየም የለም ድሮ እንደዚህ አይነት መጽሐፍ የለም 4 ወንጌል አለ በጣም ብዙ ወንጌል ነው ያለው ከ20 በላይ ወንጌል ነው ያለው ከ20ዎቹ ወንጌል 4 የመረጠችው ቤተክርስቲያናት እነሱም በቸርች ፋዘር በኩል ማለት ነው ስለዚህ ቸርች ፋዘር ናቸው ይሄን የመሰረቱ እሺ ምንድነው ችግሩ እሱን አታውቂም ሌላ ጊዜ አስተምርሻለሁ ኢንሻአላህ ከሱ በፊት ግን ይሄን የማይቀበል ካለ ገሃነም እንደሚገባ አሳይሽ ተመልከቺ አሳየኝ መጽሐፉን መጀመሪያ ሶሪ ቅርታ ገድለ ክርስቶስ I have seen this you have made a video በዚህ I don't have to accept that እሺ ግን go on ይሄን ተው በአስተምሮ ደግሞ ይሄ አትቀበይው ችግር የለው ያው ይሄን ሰለም ምን ታያለሽ ያ ስለዚህ መጽሐፍ ቅዱስ ካለን ያው ገና አልጨረስኩም ያው እሺ ሶሪ አንዴ ቪዲዮ ላጣና let's hear it out ያው እሺ ገድላትን ድርሳናትን ከመጽሐፍ ቅዱስ ለይቶ እንደሌላ ማየት ይሄ አባትና ልጅን እንደማለያየት ማለት ነው I have seen this video actually ያ ደሞ እሱን ነው የምልህ በጣም ፎልስ ቲቺንግ የሚያስተምሩ ሊኖሩ ይችላሉ it doesn't matter እኔ ለዛ ነው ባይብል ላይ ሪላይ የማደርገው ለዛ ነው ኦኬ ስለዚህ ምን ታይጋለሽ መሰለሽ ገድላት ዓለም የማይቀበል ክርስቲያን ነው የሚል ማስረጃ ፈልገሽ መጽሐፍ ላይ ይላል ወይ እንደዛ የማይቀበል ገድላትን የማይቀበል ሰው ኦርቶዶክስ አይደለም ይላል ወይ ነው my question ያ ይላል እሺ አሳየኝ መጽሐፍ ቅዱስ ያው ይሄ መጽሐፍ ምሳሌ ታይሻል ኖ አይ እሱን አይቼዋለሁ እሱን እኮ ነው የምልህ ያ አሁን ይሄ እዚህ ጋር እንጀምር አንዴ ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያናት ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ምን አለች መጽሐፏን ስታሳተም ተመከጂ ኢየሱስን ጠቅሳ ምን አለች የአባቶች ገድል ሲነበብ ያ ተመከጂ የአባቶች ገድል ሲነበብ ሐሰት ነው በማለት የሚያምኑ ብዙ ሰዎች አሉ እንዲህ ተመከጂ እሱን በጥቦ ልቦና ሁሉ ያለመጠራጠር የሚያምኑ ወደ መንግስት ይገባሉ የሚያምኑ ካሉ ይድናሉ አለ so how is it known Jesus እንደዛ ነው መጽሐፍ ቅዱስ ላይ እንደዛ ብሏል ቢኖሩ ግን ክፍላቸው I don't know where you're getting this from ችግሯን ይሄ ነው I don't know where this came from አውጣቸው but it's the Bible that I follow የቤተ ክርስቲያንም የጴንጤም ሆነ የሁሉም ለሚያርሲኝ እንደግሊስ ምንሽ ነው እሺ ያው ኦርቶዶክስ ተዋህዶ ቤተክርስቲያን ገድል የማይቀበል ካለ ገሃነም ይገባል መጽሐፍ ካወጣች አይደል እንዴ ስለዚህ አንቺ ገድል የማይቀበል ክርስቲያን መሆን ይችላል የምትደሞ ከሆነ ማስረጃ አቅርቢልን እና ሳይታ በቪዲዮ ማሳይታ በመጽሐፍ ማሳይታ ነው ገድል የማይቀበል ሰው ክርስቲያን እሱን እኮ ነው የምልህ አንተ ያልከው መጽሐፍ ቅዱስ ላይ ቢኖር ኖሮ አውልሃለሁ የለም አንቺ ደግሞ ችግር የለውም አለመቀበል ቤታዬ ማስረጃ አቅርቢልን ሲጀመር ገሃነም እናንተን ሰው ልጅ በስራው ነው እንጂ ይሄን ተቀበል አልተቀበል አይደለም ቆይ እኛ እኮ እናንተነት ነው አትቀላቂ አሁን እየተወራለ በክርስቲያን ኧረ እኔ ስለራሴ ነው ማወራው ክርስቲያንም ሆኖ በስራው አንቺ ላይ ቁሚና ወይ አንዴ ፕሊዝ ማመንም አለብሽ ስራ በተሰፈን ማመንም አለብሽ አታርኪ አሁን ካንቺ ኢየሱስ ክርስቶስ አምናለሁ እኮ ሳድ በኢየሱስ ብቻ አይደለም በስላሴ አምናለሁ ኦርቶዶክስ ክርስቲያን ባወጣችሁ መጽሐፍ ማመንም አለብሽ አይ በመጽሐፉ አይደለም በቅዱሳን ግን አምናለሁ ቅዱሳን የምታምኚ ከሆነ ክርስቶስ ያመናችሁ ለኢየሱስ በገድላት የሚያምኑ ካሉ የተረጋችኋል አለችው ኢየሱስ በመምናት የሚያምኑ ካሉ ገሃነም ይገባሉ አለ ስለዚህ መቀበል አለብሽ ቡም አይሽ አይደል ሮስት መለሻሽ ኤኒዌይ አሁን ሰዓት ይባል ስለዚህ አሁን አንተ ኢምራን አሁን አንተ በኦርቶዶክስ መጽሐፍ ቅዱስ ውስጥ ጥሩ አስተምሮት የለውም እያልክ ነው አጠቃላይ 100% እያንዳንዱ ነገር ስህተት ነው ጥሩ ነገር ሊገኝበት ይችላል ግን አብዛኛው ስህተት ነው ምሳሌ 5 ነገሮች አሉ ሚስጥረ ስላሴ ውሸት ነው ሚስጥረ ስጋዊ ውሸት ነው ሚስጥረ ቁርባን ውሸት ነው ሚስጥረ ትንሣኤ ላይ ያው እውነት አለው ግማሽ ደግሞ ውሸት አለው ኤኒዌይ ይሄ ያለው ነገር
ጥያቄ ያላችሁ እስልምና ላይ የማርያም ካንቺ ልጀምር ነው። ጥያቄ እሺ ጥያቄ ያላችሁ እስልምና ላይ ኤንቢኢ ካንቺ ልጀምር። አይ አሁን አንተ ከምትናገረው አንፃር ምክንያቱም ቁርአን ፍጹም ነው አንድ ስህተት የለውም ስላልክ ቁርአንን ማንበብ ተመኘው አሁን ማለት ነው። ገባክ? አሁን ግን ስለማላቀው ውስጡን ስለማላቅ ምንም አንተን እንትን ልልክም አልፈልግም። መጠየቅ የምፈልገውን ጥያቄ ጠይቃለሁ። ለዛም አንተ መልስ ትሰጠኛለህ። ከቁርአን ውስጥም ሆነ ከቁርአን ውጭ አይዶን ነው እሱ አላቅም። ግን ቁርአንን የምር አሁን ማንበብ ፈለኩ። ምክንያቱም እውነት አሁን እኔ ኦርቶዶክስ ነኝ። ኦርቶዶክስ በእምነቴ እኮራለሁ። ከኦርቶዶክስ ዘር ነው የመጣሁት። እንደዚህ አይነት አስተምሮት እንደዚህ እንትን እኔ ሰምቼም አላውቅም፣ እስካሁን አይቼም አላውቅም። ስለዚህ አሁን አንተ ቁርአን ፍጹም ነው ብለካል። ፍጹም ያልከውን ቁርአን እኔ ማወቅ ፈልጋለሁ ማለት ነው። ስለዚህ መጠየቅ ያለብኝን ጥያቄ ጠይቃለሁ። ለአሁኑ ግን አመሰግናለሁ። ማሻአላህ አለይክ። ምን አድርግ መሰለሽ ቴሌግራም አለሽ ኤንዲ ቴሌግራም አለሽ? አለኛ እዚሁ እያለሽ ይሄን ሰርች አድርጊ ኢምራን በይ ቴሌግራም ግቢ እሺ ቴሌግራም ግቢና ኢምራን ሰረዛቅሽ አፖሎጀቲክስ ብለሽ ጻፊ ቴሌግራም ላይ እዚሁ እያለሽ። እሺ አንዴ ስክሪንሾት ላድርገውና እሺ አረክሽው ኢምራን አቤት መዲም ማለት ይቻላል እህቴ ልጅቱ ቅድም ብዙ ጠብቃ ነበርና ከዛ ሄደች። ያው ኢንሻአላህ ነገ ከመጣች ምናልባት ኢንሻአላህ ፕሮፋይሏን ፎቶ አንስቼ ልክልሃለሁ። ሞዴልተሮች ሊያስገባት እሺ ነገ ኢንሻአላህ ያፉ በይ እና ከስር ደግሞ ላታህዘን ኢነልሃ ማዓና የምትል ልጅ በተደጋጋሚ ጥያቄ ያለኝ አስገቡ እያለች ነበር። አስገባትና እድል ስጧት ለማለት ነው። ኢንሻአላህ ጀዛከላሽ ወንድሜ። ማለት የምትባዩ ገስት ላኪ፣ ሙስሊሞችም ገስት ላኩ። ጥያቄ ያላችሁ አንዴ ጻፉልኝ። ኡስታዝ ጀማል አለ ይተኛሉ። እሺ ሞዴሬተር ዚክራ ካለሽ አስገባት። እሺ ዚክራ አለች። ኤንዲ ያው ቴሌግራም ይሄ ነው። ሁላችሁም ሰጃጉ ልንገራችሁ። ክርስቲያኖችን ልምከራችሁ ምክር፣ ክርስቲያኖችን ልምከራችሁ አዳምጡ። ሙስሊሞችም እንደዛው ቴሌግራም ግቡና ኢምራን _ አፖሎጀቲክስ ጻፉ። APOLOGETICS ጻፉና ይመጣላችኋል። ሲመጣላችሁ አሁን ከስር የሚለቀው አለ። ቆይ አሁን ድጋሚ እዚሁ እያለ ልቀቅላችሁ ድጋሚ ማለት ነው። እዚሁ እያለ እንዲገባችሁ እሺ። የተከበረ ኦኬ ቅዱስ ነው ሰካ ሶሪ እንዴ ራሴ ፖስታ ይገራ ሳያጣው አይዋ ያው ያጀማ አሁን ፖስት አደርገዋለሁ ቴሌግራሜ ላይ አያችሁ። አሁን ፖስት ያቁ ይሄኛውን ፋይል የመጨረሻውን ፋይል ሁላችሁ ይሄን ፋይል ሄዳችሁ ከፍታችሁ አንብቡ። ቁርአን ነው እሺ፣ ቁርአን ነው ግን ቁርአኑ ትርጉሙ ቀላል። አሁን ይሄኛው ቁርአን የድሮ ነው ትርጉሙ፣ ስለዚህ ሊከብዳችሁ ይችላል፣ ቃሉ ሊከብዳችሁ ይችላል። እንዲገባችሁ ከፈለጋችሁ ቴሌግራም ግቡና ኢምራን _አፖሎጀቲክስ ብላችሁ ጻፉ። ይሄ ነው እሺ ቴሌግራሙ 16000 ተከታይ አለው። እዛ ስገቡ ያው አሁን ለቀቁት ሄዳችሁ አሁን ፖስት አድርጌዋለሁ። እስካሁን 200 ሰው ሄዷል። በቃ ይሄን ሄዳችሁ አውርዳችሁ ማንበብ ነው እሺ። ሁላችሁም ማርያም እንደዛው ፎዚታም ለካ ፎዚተኛ ናት እሺ። ኤልሳቤጥም እንደዛው ማለት ነው። ኤኒዌይ ይሄን ያለው ነገር የማርያም ጥያቄ አለሽ እስልምና ላይ? እሺ ተቀብለናል፣ እሱን እናደርጋለን። አሁን መጠየቅን ጥያቄ ስላልክ ነው የገባው። ጥያቄን ተቀበል። አይ ይቀበልሻለሁ እሺ። ባይዘው ልንገርሽ ኦቨርኦል በጣም ኢምራን አልመጣልኝም። ወዲሰይ እንደገና ተናገር። አይ ባህሪሽ ደስ ይላል። ቁም ነገር አሁን ላይ የተስማማን ያለው ማለት ፈልጌ ነው እሺ። አከብርሻለሁ ማለት ፈልጌ ያ ነገር አይደለም።
እንትን አድርጌ ኤፒ በጣም ጥሩ። ታዲያ ስትጠየቅ ኢምሮ እኔ ፎሎ ላርጋትና እኔ ልላክላት በውስጥ። እሺ ኤንዲ ፖዚቲቭ ፎሎ አድርጋት እስኪ። ኤንዲ ይሰማሻል? መራንጫ ማነሽ? ተላላኪ አይደለሽ እንዴ? እነሱ ተላላኪ አይደለሽ? ዋሻለሽ? ማናት እሷ? ተላላኪ ነሽ። እሺ አንቺ ክርስቲያን አይደለሽ። ማን እኮ አንዴ ምን ታደርጉት? ማናት እሷ ተላላኪዋ? ፖዚያን መሰለኝ። ኧረ አንቺ መሰለኝ ሳቢት እኔ ነው ሶል እኔ ነው እንዴ? ፖዚቲቭ ነው ሙስሊም እኮ ፖዚቲቭ እኮ ሙስሊም ነው። ሶል ማንም አልፈልግም። ሶል እኔ ነው የትን አንሳ ጉሮሮ ተዘጋ። ምን ህዝብ እንድትሸውድ አይገባም። እሺ ኢምሩ አንተ ገደል ገብተህ ሌላን ሰውን ገደል እንትን ለማለት አትሞክር። ማናት? ይኸው ከጎን ያለችው ላይ ያለችው ስጀም ተላላኪ ናት። አቃተ ይኸው እሷ ከአንተ ይኸው ከዚህኛው ማን ነገር ኤቤት ምንጀም ኤቤት ኤንዲ ከማርያም አንቺ ራስሽ ኧረ ምን ማለት ነው? ከዚህ በፊት ታውቀኛለህ እንዴ? አውቅሻለሁ። የት ነው የምታውቀኛበት? ንገረኝ። ትናንትና አካባቢ መዛኛውም አካባቢ ሲጀም ሁሉ አውቅሻለሁ። በቃ አውቅሻለሁ። የት ነው የምታውቀኝ? እናጣራታለን። አትጨነቅ፣ ስለሱ ችግር የለም። ስለምናጣራ ነገ ማንነቷ ይገለጣል። አንተ ራስህ ገደል ገብተህ የነብይን እንትን ይዘህ አንተም ራስህ ገደል ገብተህ እኔ እኮ ሚልክ አዳምጠኝ መጀመሪያ። እኔ እኮ እሱ መጽሐፍ ቅዱስ ላይ የተናገረው ነገር ማንንም እንዳሰሚ የኔ ጀግና ማንንም እንዳሰሚ እሺ፣ የማርያም እሺ። እኔ እኮ አሁን ስለ ቁርአን እሱ ቁርአን ፍጹም ነው ወይ ብዬ ጠይቄዋለሁ። ስለዚህ አዎ ስላለኝ እኔ ደግሞ ቁርአንን ማየት ፈለኩ። የነሱ ቁርአን ሲጀመር የተበረዘ ምንም ነገር እኮ የሚያውቁት ነገር የለም እኮ የተበረዘ ነው። እኔ በራሴ አይደል ራሴ ማወቅ ስለፈለኩ ነው። ግድ ማወቅ ስለፈለኩ መብቷ ነው። ቆይ ተዋት፣ ጥያቄ ስላለን ጥያቄያችን ይመልሱልን። ተዋት፣ እሷ መብቷ ነው። ሁለቱን አንብባ የፈለገችውን ትረዳ፣ ችግር የለም። አይምሮ አላት። በአይምሮዋ ደግሞ ተመራምራ ትድረስበት። እኔ ጥያቄ ስላለኝ ጥያቄን አዳምጥ። ኢምሩ እንዳታወርደኝ፣ ጥያቄን ተቀበለኝ። ሶል ይሰማል። ያጀማ ሶል አትፍረዱበት። እሺ ሶል ማለት ቁጭ ብሎ እስካሁን ሲያዳምጥ ነበረ፣ ተናዷል። አሁን ገብቶ የተናደደውን ነገር ተናገረ። ስለዚህ ምን አለ? ማርያም አይዞሽ አላት። ቆይ ኧረ ስሜታችሁን የሰው ልጅ ምን አለ? ማርያም አይዞሽ አላት። በቃ ለምን አይሆን? አዝኗል በጣም። ለዛ ነው ችግር የለውም። ሰው ልጅ ሁሉም ሲጀምሩ እንደዚህ ነው የሚያደርግ። ሲጀምሩ እንደዚህ ነው የሚያደርጋቸው። የመጀመሪያ መርፌ ትልቅ መርፌ ያማል መርፌ የመጀመሪያ መርፌ ግን በኋላ ቀስ በቀስ ነገ ምናምን ስመጣ ትበርዳለህ። ምሳሌ ፍቅር በርዳለች፣ ኤንዲም በርዳለች። አንተ ትበርዳለህ ቀስ በቀስ። እሺ ትበርዳለህ። ካንተ የሚጠበቀው ሁልጊዜ ላይ መገኘት ነው። ኢንሻአላህ ነገ ትመጣለህ፣ ትማራለህ። አብዛኛው ክርስቲያን አሁን ላይ እየተማረ ነው። መጀመሪያ ከዛ በኋላ ደግሞ ስራቱን ይገባል። መጀመሪያ ይጮሃል። አንተም እንደዛው ነህ። መጀመሪያ ስሜታዊ ይሆናል፣ ግን ኢንሻአላህ አሁን ቀስ በቀስ ደግሞ መርፌው ሲገባልህ በደንብ ታውቃለህ ማለት ነው። ፖቴሊካ እየሰራ ነው ያለው አባቴ የምትናገረው መጀመሪያው ጥያቄ እንድትከፈለኝ ብሮ እንደ ሶስት ነው አዳመጥ። እስካሁን ስታዳመጥ አልነበረ? እሺ መልስ። እስካሁን ስታዳመጥ አልነበረ? ነበር ወላሂ አይቼዋለሁ። ነበርክ አስገብኝ ብያለሁ። መጀመሪያ ላይ ብያለሁ። አዎ እያዳመጥክ ነበር። እስካሁን አዳምጠህ ተምረህ ስሜታዊ ስትሆን የገባው ያስታውቅብሃል። ነገሮች እኮ እንትን እያለ ስላይሆን የሚመጥን ነገር አይደለም። ድርሳነ ላይ ያመጣ መጽሐፍ ቅዱስ ሲቀጥ ያለ መጽሐፍ ቅዱስ ሲያምጣስ ድርሳነ የታምሮች አንዴ ሶልዬ እኔ ጠይቄ ልውረድ። አንዴ ጥያቄን ትቀበለኝ። ኤምሩ እንትርኩ ምን ያደርግልሃል? በጣም ጥሩ። ቅድም አንዴ ከጥያቄ በፊት መጽሐፍ ቅዱስ ከሌለ ኦርቶዶክስ የለም ብለሃል። ባይዘዌ በዚህ አጋጣሚ መጽሐፍ ቅዱስ ከሌለ ኦርቶዶክስ የለም የሚለውን ሰርዘው። እኛ ራሳችን መጽሐፍ ቅዱስ ነን ብለን ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታስኬደው ማለት ነው። መጽሐፍ ቅዱስ ተቃጥሎ እንኳን ቢያልቅ እኛ መጽሐፍ ቅዱስ ነን፣ እኛ ነን የጻፍነው። ይሄን አረጋግጠልሃለሁ ማለት ነው። እቺ እንድትይዝ ፈልጋለሁ። ከዛ ባሻገር ደግሞ ብዙ ጊዜ በጣም እኔ እንዲየመጣው አንዳንዴ አልፎ አልፎ ስለማያችሁ የምታስተምሩት አስተምሮ ከወገብ በታች ነውና
ጥያቄው ምንድነው ብትለኝ ነብይህ የ9 ዓመት ልጅ ደፍሯልና ይሄን ነገር እንዴት ነው የምታስረዳኝ? እኔ ማወቅ ፈልጌ ነው ባይዘው ልሰድብ ፈልጌ አይደለም። መሞቱ ጠቀመው እንጂ በአሁኑ ሰዓት በዓለም መንግስታት እስር ቤት ነበር የሚገባው ነብይህ። በዓለም የሙስሊም ሃይማኖት በዓለም በአሁኑ ሰዓት የተጠላ የማይፈለግ ሃይማኖት ነው። ጣዖት ቢባል ያንተ ሃይማኖት ነው። ስለዚህ ይሄን አስረዳኝ። እኔ ለመማር ነው ባይዘው ለመሳደብ ፈልጌ አይደለም። ኢምሩ ይሄን እንዴት ነው የምትገልጽልኝ ነው የምልህ፣ ሰው ደፋሪ መሆኑን። እሺ ሚታለች ደግሞ አዳምጪ። ከመጨረሻው ልነሳና የኛ ነብዩ ሰለላሁ ዐለይሂ ወሰለም ተናደሽ ቢሰድቢያቸውም እንደዚህ ጸያፍ ነገር አድርገው አያውቁም። እሳቸው አንቺ ካልሻቸው ንጹህ ናቸው። የፈለግሽውን ብትሰድቢያቸው ከአንቺም በፊት ተሰድበዋቸዋል፣ በክርስቲያንም ተሰድበዋል። ቢሰደቡም ግን ነብዩ ሰለላሁ ዐለይሂ ወሰለም እንደዚህ አይነት ነገር አድርገው አያውቁም። የአላህ ሰላም በሳቸው ላይ ይሁን። ንጹህ ይሆናሉ። ኢቭን ታላቸው መድፈር ይቅርና ሴቶችን ከጭቆና ያዳኑ ሚስቶቻቸውን የዓለምን ሴቶች በሙሉ ነፃ ያወጡ ናቸው። ወቂህን ሁለተኛ መድፈር እኮ ያለው በክርስትና ነው። በክርስትና ከሆነ አዎ መጽሐፈ ሳሙኤል ምዕራፍ 12 ምን እናገኛለን? ያንቺ ነብይ የመጽሐፍ ቅዱስ ጸሐፊ ነብዩ ዳዊት ሴት ልጅ ደፈረ። የ6 ዓመት ልጅ ናት። 6 ዓመት ልጅ ደፈራት። ይሻደለ ስለዚህ ሲደፍሩ የነበሩት እነማን ናቸው? ያንቺ ነቢያት ናቸው። የኛ ነቢያት ነብዩ መሐመድም እንደዚህ እየዋሸ ነው። አትዋሽ። ማስረጃ እያመጣ ኧረ ይጨርስ። እንስሳው የደፈረ ነብይ ማስረጃ ዝም ብለህ ፖለቲካ ማስረጃ አቀርባለሁ። እንስሳ ሁሉ የደፈረ ነው። ይጨርስ። ኒውተር ጋር የእናንተ ነው፣ እሱ የእናንተ ነው። ወላሂ አሳይሻለሁ። እንስሳሱ እንደተደፈረ አሳይሻለሁ አለኝ። ወላሂ እሱም አለኝ። እሱም ራሱ አለ። አሁን ያልሽው ማለት ነው። ማስረጃ ለቅም እያንዳንዱ የሚያወራው ጠቅላላ ውሸት እችላለሁ። ማስረጃው ያው መጽሐፈ ሳሙኤል ምዕራፍ 11 የእግዚአብሔር ቃል መጽሐፈ ሳሙኤል ምዕራፍ 11 እንደዚህ ይላል። እንዲህም ሆነ ወደ ማታ ጊዜ ከዳዊት ከምንጣፉ ተነሳ፣ በንጉስም ቤት በሰገነት ተመላለሰ። በሰገነቱ ሳለ አንዲት ሴት ስትታጠብ አየ። ሴቲቱ መልከ መልካም ነበረች። ዳዊትም መልእክተኛ ልኮ አስመጣት። ወደ እርሱም ገባች። ከርኩሰቷም ነስታ ስለነበረ ከእርሷ ጋር ተኛ። ባል ያላት የኦሪዮ ሚስት ናት። ባሏ እየተዋጋ ነው። ባሏን ገሎባል። በዚህ ባሏን ገሎታል። ከስርም አለ አሳያችኋለሁ ከፈለጋችሁ። ዋናው ግን ፖይንታችን ምንድነው? ደፋሪዎቹ ህፃን ልጅ የ6 ዓመት እሱ ላይ ያዝልኝ። አልጨረስኩም። ስጨርስ የምታወሪው ስጨርስ የምታወሪው ምንድነው? እኔ እኮ አዳምጣለሁ አይደል እንዴ? አይ ይሄ ምን ይባመሳችሁ? የንግድና ተረት ነው የሚባለው። ማሽላ እያረረ ይስቃል አሉ አይደለ? እንደዛው ነገሩ። እሺ አሁን ደግሞ አሳያችሁ 6 ዓመቷ እንደሆነ ተመልከቱ። ምን አለች? አይ ሜሪድ when I was 7 አለች። 7 ዓመት እያለሁኝ ኦሪዮን አገባሁኝ አለች። and when I was 7 I gave birth አለች። 7 ዓመት ሲሞላኝ ደግሞ ዳዊት አስወለደኝ፣ ልጅ ወለድኩኝ። ስለዚህ እቺ ቤርሳቤህ ልጅ የወለደችውና ዳዊት የደፈራት በ6 ዓመቷ ነው። ስለዚህ ደፋሪዎቹ በአማርኛ አይልክም ይምሩ አማርኛ አድርገው ከዛ እኛ ምናምርገው። አንቺ በመጀመሪያ ደረጃ ኦርቶዶክስ ነሽ። ጥያቄ ነው የምንጠይቀው። አሩቻ ጨረስኩማ አሉ ልጨርስ። አሩቼ ባካችሁ ቀዱልኝ። ጥያቄ አለኝ። ኖ ጥያቄ አለኝ። እዛው ላይ ጥያቄ አለኝ። ኖ አትቋርጪ። ልጨርስ መጀመሪያ ሐሳቤ እንዳይበተብኝ ልጨርስ። ያው ተርጉሜልሻለሁ። ያው 6 ዓመት ሲሆነኝ አገባሁ፣ 7 ዓመት ላይ ወለድኩኝ አለች። ኒዳ 45 ላይ ያው 6 ዓመት እያለሁ አገባሁ፣ ከዛ 7 ዓመት እያለሁኝ ወለድኩኝ አለ። ያ አስወዳት ደግሞ ደፍሯት ነው። ዳዊት ደፍሮ አስወዳት። የመጽሐፍ ቅዱስ ጸሐፊያኖች የእግዚአብሔር ነቢያት እግዚአብሔር እንደ ልቤ ነው ያለው። ዳዊት ልበ አምላክ ነው፣ የእግዚአብሔር ልብ ነው። የእግዚአብሔር ልብ ምን አደረገ? ሴትን ደፈረ። خلاص ቀጥሎ እስልምና ሰዎች ይጸየፉታል። አሁን ላይ እስልምና ቢገኙ እኮ ይታሰሩ ነበርሽ። ወደድሽም ጠላሽም እስልምና ማለት ዓለማችን ላይ ነው ታርጊ 2 ቢሊዮን ሙስሊም 2 ቢሊዮን ሰዎች የሚከተሉት even the fastest growing religion ነው በዓለማችን ላይ በማደግ ትልቁ ሃይማኖት ወሊላሂ الحمد። በዚህ ዳዕዋ ብቻ ኧረ እባካችሁ ስሜታችሁን እባካችሁ ምን ይሻላል ጀማ ተቆጡ። እስቲ ማን ያወራ? የትኛውን ልስማ? ሶስታቸውም ያወራሉ። ሚውት አድርጉ፣ አትረበሹ። እናንተ ብትጠሩትም ራሱ ይገርማችኋል። ወላሂ በዚህ ላይቭ ላይ እንኳን ብቻ
አብዛኛው ክርስቲያን ስለ እስልምና እያወቀ ነው እየሰለመም ነው ያለው። ሪከርዶች ተመልክተው አዳም ምስክር እዚህ ጋር እናስገባለን። ምስክሮች ብዙ ሰዎች ሰልመዋል፣ ወላሂ ሰልመዋል። አንቺ ራሱ ተሰማይተን ቻላስ ወላሂ አይቀርም። አሁን እኔ ቁርአን ማራሽ ተምራች ሰማች ሁሉም ጌታ ነው ጨረስ። ነብዩ ሰለላሁ ዐለይሂ ወሰለም አይሻን አገቡ አለች። አዎ ነብዩ ሰለላሁ ዐለይሂ ወሰለም አይሻን አግብተዋታል። ሲያገባትም አገባት እንጂ አልደፈሯትም። ማግባት መድፈር ከሆነ ማሻአላህ አለይኩም እናንተም ደፋሪዎች ናችሁ። ሰው ሁሉ ደፋሪ ነው ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም አይሻ እስከምትደርስ ጠብቀው ፍቃዷ ተጠብቆ ደስተኛ ሆና አራዲያ ሆና ነው ያገቧት። በፍቃዷ በደስታዋ ማለት ነው። ተገዳም አይደለም እንተ አሳሳም ሆና አይደለም። ለዛ አይሻ ረዲየላሁ ዐንሃ ሐዲስ አይናች اذا بلغت الجاريه 9 سنين فهي امراه አለች። አንድ ሴት 9 ዓመት ጋር ሴት ናት። ስለዚህ ሴት እንደሆነች ተናግራ ሴት ነኝ ብላ ፍቃደኛ ሆና ነው ያገባት እንጂ የደፈራትም የለም። ውሸት ነው። እናንተ እስልምናን ለማጥላላት የሞከራችሁት ነው። ግን አይሻ ምን እንዳደረኩኝ እስልምናን መለስኩልሽ አዙሬ ደግሞ ክርስትና አሳየሽ። ክርስትና ላይ እንዳሳየሁሽ የመጽሐፍ ቅዱስ ጸሐፊያኖችሽ ሴት ደፋሪ ናቸው። ወላሂ መጽሐፈ ሳሙኤል ካለ ምዕራፍ 11 ላይ የእግዚአብሔር ቃል ላይ ነው ያለው። አውሪ አሁን ተለኛሽ። አንተ ምንድነው የምትጠረቀው በእግዚአብሔር ምን ዋሻው? እስኪ አንድ ዋሽቱ ንገረኝ። ለፎሎወርስ ነው እንደዚህ የምታወራው? አንድ ዋሽቱ ንገረኝ። ኧረ ተው መጨረሻን ግን ፈጣሪ ያሳየው። እስኪ አንድ አሁን ጀግና ከሆንክ አንተ እስኪ አንድ ዋሽ በል። አንድ ንገረኝ እስኪ አንድ ንገረኝ ዋሽሁት። የለም ላመጣ ይችላል። የሚያጀማ ስድብ ብቻ ነው ወላሂ አይመጣም። እዚህ የምቀመጠው እንቅልፌን ትቼ የምቀመጠው አንተ እውነትን እንድትጠቅም ማሻአላህ አውቃለሁ። አሁን ዛሬ ሰምተሃል። እንቅልፍ አይወስድህም ዛሬ ግሩ አተኛም ዛሬ ተምረሃል። ወላሂ እንቅልፍ አይወስድህም። ልንገር ቃል ልግባለህ። እዚህ የምንቀመጠው ሙስሊሞች እናንተ መጽሐፋችሁን እንድትማሩ ነው ማሻአላህ አለይና እየተማራችሁ ነው። ያስተማርናችሁ ነው። መመለስ ይችላል። ቅርታ ሶሪ መመለስ ይችላል። የሚታቂና በኋላ እሺ ማለት ነው። የሚገርምህ ማንም ሰው በእስልምና እንትን የሚልም የሚጓጓ ይደሰትም አይኖርም። ራስን አታታል። ጃቢር አለ። ለምን ሚዩት ታደርጋለህ? ለምን አታዳምጥም? አንተ ጃቢር ቆይ ሰለም ተነስ። አሁን ጃቢር ማለት ኦርቶዶክስ ነበረ። ውሸታሞች ናቸው። ድራማ ያወራሽ መስክርም ያወራሽ ችግር የለውም። ጃቢር አለ ነው ድራማ ነው። በእናትህ ተው በእናትህ አንድ ድራማ ነው። እሺ እስልምና አይገባም። ድራማ ተረት የሆነ ሃይማኖት ይዘግ ሰውን አታታል። ተረት እንኳን አንድ ጥያቄ ጠይቅሽ። ዳዊት ቤርሳቤህን ደፍራታው ወይስ አልደፈራትም? መልሽልኝ። ደፍራትሳ ምንድነው? እሱ ነው የተሳሳተው። ምንድነው? ይሄ አዲስ ነገር ነው እንዴ ላንተ? ስለዚህ ማንንም በመድር ላይ ማንንም በሰይጣን ማሻአላህ ለምንድነው ሚዩት የምታደርገው? አንተ ብቻ ሰማችሁ አይደል? አዎ ቢደፍርም ማሻአላህ ችግሩን መሰሽ ይሄ ደፋሪ ይሄ ሰደፋሪ የመጽሐፍ ቅዱስ ጸሐፊ ነው። እግዚአብሔር እንደ ልቤ ነው ያለው። እንደ ልቤ ነው ያለው። አንተ የኔ ልብ አምላክ ተባለ። ይሄ ነው። እናመሰግናለን። ጀግና ይመችሽ። ይሜ ጀግና ነሽ፣ ወላሂ ጀግና ነሽ። ደፋሪ እንደሆነ አምነሻ አራዳ ፈርጉን ችግር አደርጋለህ። ለምን ብቻህን ታወራለህ? ያን ቢደፍር ምን የሚደንቅ ነገር ነው? ንገረኝ። እሺ ንገረኝ። ምን ታታቁት ያወራ እንት ማድረግ ትፈልጋለህ? አንተ ብቻ እንድትደመጥ ነው የምትፈልገው። እሺ አውሪ። ያው 2 ደቂቃ ለሻም አውሪ። አንተ ሚት የምታረገኝ? እሺ አንተም አውራ። ሁላችሁም አውሩ። ሰው ማውራት አይችልም እንዴ? ተገልጬ ነው የማወራህ፣ ተቀልጬ ነው የምጠይቅህ። አንተም ደግሞ ብትችል እንደዚህ ተገልጠ በኮንፊደንስ አውራ። ሌባ ተደብቆ ነው የሚያወራው፣ ምክንያቱም ህዝብ ማበጣበጥ ስለሚወድ ማለት ነው። ተደብቆ የብነት ከሆነ ማለት ነው። ኢየሱስ ራሱ የዮሐንስ ወንጌል ተደብቆ ነበር የሚሄደው፣ ፊቱን ሸፍኖ ነበር የሚሄደው። ኢየሱስ የዮሐንስ ወንጌል ምዕራፍ 7 አይኸው አይደለ ማለት ነው። በነገራችን ላይ እንዲመችህ ለቪዲዮ መስሪያ እንዲጠቅምህ ማለት ነው። ተገልጬ ነው የማወራህ። ለምንድን ነው ነብዬ የ9 ዓመት ሴት እየደፈረ ማስረጃ እንደደፈረ? አዎ እሱን ቀጠሮ ያዝና ከቤቴ እስከ መጽሐፍ እስከ ቁርአንህ ድረስ አመጣለሁ ማለት ነው።
ስለዚህ እሱን በደንብ ትዘርዝርልናለህ። አንድ ሁለተኛ በዓለም መንግስታት ነው በእውነት መሞቱ ጠቀመው። ለምን ብትል አንደኛ ማስረጃ የለሽም ማስረጃ። ስለዚህ ክርስቲያን የሚያወራው ካለ ማስረጃ ነው። ተደብቆ ማለታችሁ ደግሞ ፊት ማሳየት ሌብነት ከሆነ ፊት አለማሳየት ሌብነት ከሆነ ኢየሱስ የዮሐንስ ወንጌል ምዕራፍ 7 ላይ ፊቱን ሸፍኖ ነበር የሚሄደው፣ ሰዎች እንደ ተደብቆ ነበር የሚሄደው። ስለዚህ ኢየሱስ ሌባ ነበር ማለት ነው? መልሽልኝ። አልነበረም። ኢየሱስ ሌባ ካልነበረ ለምድር ፊቱን የሚሸፍነው? የዮሐንስ ወንጌል ምዕራፍ 7 ላይ ምዕራፍ 7 ላይ ኢየሱስ ጓደኞቹን አልወጣም ብሎ ነፃነቴን የሰጠኝ ክርስቶስ ነው እንድመሰክርለት በአደባባይ ያደረገኝ ክርስቶስ ነው። ነፃነቴን አትገደኝ። እሺ አልተደበቀም። የኛ ክርስቶስ የተገለጠ ነው። ግን ይኸውልህ አዳምጠኝ። አሁን ክርስቶስ አላችና አልተደበቀም ብለሽ ተደበቀ ላሳይሻ ተወዳጅ እንደተደበቀ ላሳይሽ ከመጽሐፍ ቅዱስ ቀላል ነገር ላሳይሽና ከዛ ደግሞ ታወራሽ እባክሽን። እሺ ትልቅ ሴት ነሽ እንዳመጥ ሴት ረጋ በስታወሪ ተረጋግተሽ አውሪ። እሺ ሴት ረጋ የምታወራ ያው ኢየሱስ ተመከችም እንደሚል ኢየሱስ ምን አደረገ? ያው እርሱ ግን ወደ በዓሉ ከወጡ በኋላ በዚያን ጊዜ እርሱ ደግሞ በግልጥ ሳይሆን ተሰውሮ ወጣ። ያው ኢየሱስ ተሰውሮ ወጣ። ሰውስ ተደብቆ ተሰውሮ ሲል ቀይሮ ወጣ። ተሰውሮ ወጣ። ኢየሱስ ተሰውሯል። ተሰውሮ ማለት ምንድነው? አንተ እኮ ትርጓሜ ስለማታውቅ ነው። ተሰውሮ ማለት አንተ ደግሞ በቃ እንደ ክርስቶስ ልትሰወር ማማረ ትንሽ ቆይታ እኮ ላድርግ ነው ልትል ትችላለህ። ያንተ ነገር እኮ ትንሽ ቆይታ ልታድርግ እኮ ትችላለህ። አና መስሎማት ማለት ነው። መደበቅ አይደል? መሰወር ማለት ይኸውልህ አንተ እንደምትለው እንደዚህ እንደ ሌባ መደበቅ ማፋጀት አይደለም። እኮ የክርስቶስ መሰወር ማለት ይኸውልህ ክርስቶስ ከዚህም እያለ ተሰወረ ከምትልበት ቦታም አለ፣ በመላ ዓለም አለ ክርስቶስ። አንተ ግን እንደሱ መሆን አትችልም። ይሄን ነው የምነግርህ። አሁን እዚህ ጋር ላስረዳሽ። አንደኛ ጥቅሱ አልገባሽም። ጥቅሱን መሰለሽ ጓደኞቹ ምን አሉት? ና ወደ በዓሉ እንሂድ አሉት። ኢየሱስ ምን አለ? ወደ በዓሉ አልሄድም ካለ በኋላ ወንድሞቹ ግን ወደ በዓሉ ከወጡ በኋላ በዛን ጊዜ ደግሞ እርሱ በግልጽ ሳይሆን ተሰውሮ ወጣ። ኢየሱስ ተሰውሮ የወጣው ለምድር ጓደኞቹን አልወጣም ብሏቸዋል። ለጓደኞቹ አልወጣም ካለ በኋላ ዋሽቷቸው ተደብቆ ወጣ። ጥያቄያችን ኢየሱስ በሚናገረው የሚኮራ ከነበረ ለምን ነው ተሰውሮ ወጣ? ለምን በግልጽ አይወጣም ነበረ? ምን አስፈራ? ለምን ተደበቀ? እዚህ ጋር የገመቻ ለጓደኞቹ አልወጣም ማለቸው ሂዱ እናንተ ወደ በዓል አልወጣም አለ። አልወጣም ይገሉኛል ስለማልወጣ እናንተ ውጡ አለ። ከዛ በኋላ ተሰውሮ ወጣ። ስለዚህ ኢየሱስ በሚናገረው እውነተኛ ከነበረ የዮሐንስ ወንጌል ምዕራፍ 7 ላይ ለምንድን ነው ተደብቆ የወጣው? ተወዳጅ አዳምጠኛ። ክርስቶስ ተሰወረ ብለሃል አይደለ? ክርስቶስ ደግሞ ተሰወረ ሲባል ይኸውልህ አንተ እንደምትለው እንደዚህ መደበቅ ሳይሆን እዛው ቦታ ላይም አለ። አየህ ስውር ሆኖ ነገር ግን አለ ማለት ነው። ትርጓሜ አታውቅም አንተ ገና መማር አለብህ። ባይዘው ግን አንድ ጥያቄ ልጠይቅህ። በእስልምናና በክርስትናው ስትንመጣ የኛ ሃይማኖት ምን ይላል? አንድ ወንድ ለአንዲት ሴት፣ አንዲት ሴት ለአንድ ወንድ ይላል። እናንተ ጋር መጽሐፍ ቅዱስ ስትመጣ የት ቦታ እንደዛ የሚለው አይል እንደዛ የሚል መጽሐፍ ቅዱስ የለም። እሱን ቀጠሮ ይዘን እየገለጸን አይደል? እሱን እንዳንተ ቤት ከፍቼ ሰማለህ። አዳምጠኝ። የለም እንደዛ የሚል የእግዚአብሔር ቃል ላይ ልትወሽ አልፈቅድልሽም። የእግዚአብሔር ቃል አትዋሽ። የለም እንደዛ የሚል ወላሂ እንደዛ የሚል አሳይ። መጣ ደግሞ አራት ሴት ለአንድ ወንድ ይላል። አራት ሴት ለአንድ ወንድ። ስለዚህ ማን ነው ዝሙታም? አንተ ከወገብ በታች በቃ ትምህርቱ የምትወደው ይጣፍጥሃል ራሱ። ኧረ በስመ አብ ምን አይነት ነህ? ምን ቢጣፍጥ ነው ትምህርት ጭንቅላት በላይ? እስቲ ለማወቅ ሞከር። ከወገብ በታች ለምንድን ነው በጣም የሚጣፍጥህ? የሚገርምህ ያው የነብይም ስራ ስለሆነ አልፈርድብህም፣ ግን ለመማር ሞክር፣ ለእውቀት ተጣጣር። ቀጠሮ ያዝና ማንኛውንም ጥያቄ ካለህ ና በቤቴ ብያለሁ፣ ግን ልብ የለም። እኔ ግን በአንተ ቤት መጥቼ ነው የምጋፈጥህ። አንተ ግን እንደዚህ ፈሪ ነህ። የማያውቁትን ልጆች ወደ አንተ የሚመጡ እየመሰለህ ለመሳብ ትጣጣራለህ። ይሄ ደግሞ የማይሆን የማይታሰብ ነገር ነው፣ የማይታሰብ ነገር ነው። ይሄንን ነው አረጋግጬ የምነግርህ። እሺ ተግባባን አይደል? ይምሩ ጎሽ ቴንክ ዩ። ላውራ ደግሞ እኔ አንደኛ በመጀመሪያ ሁላችሁም ሪከርድ አድርጉልኝ። ከአንድ በላይ ማግባት ዝሙት ነው አለች። ማስረጃ የላትም። ክርስቲያን ካለ ማስረጃ ነው የሚያወራው። ከአንድ በላይ ማግባት ዝሙታም ነው ካልሽኝ
ዋናው ዝሙታሙ አምላክሽ ነው የሚሆነው። ለምን መጽሐፈ ሳሙኤል ካለ እዚህ ግን እኔ ጋር አውሪ ቄሱ ደውሎበት ያ ጀማ ይሄን ቄስ አውቀዋለሁ የደወለበት ቄስ ነው እንዳትሰማ ማለት ነው። ቄሱ ነው እዚህ እኔ ጋር አውሪ ቄሱን ባህታ አውሪዋለች። ተመልከቱ መንግስቱንና ሚስቶቹን ሰጠው አለ እግዚአብሔር ለዳዊት ሚስቶች ሰጥቶታል። ስለዚህ ከአንድ በላይ ማግባት ዝሙታም የሚያስብል ከሆነ እግዚአብሔር ለዳዊት 8 ሚስት ነው ያጋባው። 8 ሚስት 4 አይደለም እጥፍ ነው ያጋባው። ያው ስማቸው አለ ያው እዚህ ጋር 1 2 3 4 5 6 7 እዚህ ጋር ደግሞ 8ኛው አለች 8 ሚስት ነው ያጋባው። ስለዚህ ከአንድ በላይ ማግባት ዝሙት ከሆነ ማሻአላህ አለይኪ እናጨበጭብልሻል አምላክሽን ዝሙተኛ አድርገሽዋል። በጣም ይጨበጨብላታል። ቀጥሎ ሙስሊሞች ከወገብ በታች ይመቻችኋል አለች። ከወገብ በታች የሚመቸን እኛ ነው ወይስ እግዚአብሔር? ያው መጽሐፍ ቅዱስ ቅድም ልታነብ ያፈርሽው መጽሐፍ ቅዱስ የሚያወራው ከወገብ በታች ተመከቱ ያጀማ። ያው እዚህ ጋር ምን አለ እሺ አቀማመጥ በአንጠኛ እጅ እንደተሰራ ነው። እዚህ ጋር ደግሞ ተመከቱ በዚያ ጠጡ ቶ ቼኔ እሰጥሃለሁ ያያችሁ አይደለ? ከወገብ በታች የሚያወራው መጽሐፍ ቅዱስ ነው። ክርስትና ላይ ነው የሚያወራው። እስልምና እንደዛ የሚባል ነገር የለምም። ልታመጣም አልቻለችም። አያችሁ ክርስቲያኖች ከእውቀት ነፃ ናቸው። አሁን እቺ ማታ ጀማዓ ባይዘው ልንገራችሁ። ቀጥሎ ምናች ቤቴኑ አንተ እኮ ፈራህልሽኝ ቤቷ ሂደን ያጀማ ወላሂ እላችኋለሁ ቤቷ ሂደን ዲያቆን አምጥታ ማለት ነው ሙዚቃን መዝሙር የከፈተችብን ለ8 ደቂቃ ያክል የማርያም መዝሙር የምናምን መዝሙር በኋላም ደግሞ አውዳ ላሰማቸው ሪከርድ ራሱ አለኝ። አልহামዱሊላህ ሪከርድ ስሙ ሪከርዶችን ስሙ። ኢቭን ክርስቲያኖቹ ራሱ ለምን አስገባሽ ብለው ሰድባቸው አይሰሙ ስትሳደብ ይወሰኑ በእናትህ እንደዚህ አይነት ትረድስት አልፈልግም። ክርስትና ላይ ሳይነሳ ክርስትና ላይ የሆነ ነገር አያቸው። አሁን የሚጮሁት እኛ አውርደውን ነው። እዚህ ጋር ቄስ አለ። እኛ እሷ ቤት ገብተን እሷም ከእውቀት ነፃ ቄሱም ሄደባት። ከዛ እሺ ይቅርታ ተደወለ መጣ። ተደወለ እንኳን ቢመጣ ሊያስረዳ አይችልም። ስለዚህ ጀግና ቄስ ካለ እኔ ፊት ሊያወራ የሚችል ካለ ይዘሽኝ በኮስት ጋባልሻለሁ። በኮስት አንቺን በቤትሽ እኔን በቤት ይገባለሁ። ግን የለም ቄሶች ወረበል ካባ ቄሶችም ዲያቆናት አምላካቸውን እንደሚፈት ይፈሩኛል። እኛ ሙስሊሞች ይፈሩናል። ወላሂ ያልኳችሁ ከትናንት ወዲያ ነበር ታስታውሳላችሁ። ከትናንት ወዲያ ታላቅ ቀሲስ በኮስት መጥተው ምንድነው ያሉት? ውጣልኝ አላውቅም መልስ የለኝም ስላሴን ላስረዳ አልችልም ነው። ሪካርድ ልቀቁላቸው። ሪካርድ ያጋችሁ ልቀቁት። ተለቋል። ሪካርዱ አክቹአሊ ተለቋል። ልቀቁት ድጋሚ ካላችሁ። ቀሲስ ዮሐንስ በቤተ ክርስቲያን ቀሲስ የተባሉ ታላቁ አግኝቻቸው ሳወራቸው በቃ መልስ የላቸውም ወጡ። ለብዙ ደቂቃ ለ30 ደቂቃ ያክል ተወያይተን 30ም ደቂቃ ባክን መልስ የለኝም አሉ። ይሄ ነው እስልምና። ይሄ ነው ክርስትና። እስልምና ደግሞ ይሄ ነው። አይታችኋል። ጀግኖች ነው ሙስሊሞች። ክርስቲያን ግን እንዳልኳችሁ መስገናችን ኤልሳቤጥ አምላክሽን ዝሙተኛ አድርገሽዋል። ለምን ከአንድ በላይ ማግባት ዝሙት ነው ብለሻል። ካንቺ የሚፈልገው ምንድነው? ከአንድ በላይ ማግባት ዝሙት ነው ስላች ከመጽሐፍ ቅዱስ እግዚአብሔር የት ቦታ ላይ ነው አንድ ብቻ አግቡ ያለው? ማስረጃ አቅርቢ። ሲቀጥል ከአንድ በላይ ማግባት ዝሙት ከሆነ ለምንድነው እግዚአብሔር ዳዊትን ዝሙት ያሰራው? ለምንድነው እግዚአብሔር ዝሙተኛ ይሆን? ለምን እዚህ ጋር ተመከቱ እግዚአብሔር ያደረገውን ሚስቶቹ ሰጠው አለው። ስለዚህ እግዚአብሔር ለምንድነው ለዳዊት ብዙ ሚስቶችን ያጋባው? አንቺ ስድብ ብቻ እኛ በማስረጃ። ስለዚህ አንድ ድላለሽ አውሪያው ተረኛ ነሽ። ቄሱን ዝግባቸው። ኤምሩ በጣም ነው የማመሰግነው። ለማንኛውም ይኸውልህ እንዲህ አትበሳጭ፣ ግን በእውነት አትናደድ፣ በፍቅር እናውራ ሁላችንም። አንተም እንግዲህ ሃይማኖት አለኝ ብለህ እኔን ለማዳን ፈልገህ ነው። እኔም ደግሞ ሃይማኖቴ ንጹህና ቀጥተኛ ነውና ወደ እኔ ነው አይደል? ስለዚህ እንደዛ ካሰብን በንግግር ማመን አለብን፣ በመሰዳደብ አይደለም፣ በመበሳጨት አይደለም። ስለዚህ እንደሱ ካመንክ አሁን እንኳን በዚህቹ ቅጽበት እንኳን እኔ ተገልጬ ነው በአንተ ቤት የመጣው። ለምን? እውነተኛ ነኝ፣ ቀጥተኛ ነኝ። በቃ እንደ ሃይማኖቴ ነው እየመጣው ያለ። አንተ ደግሞ ተደብቀን የመጣው። ይሄ ራሱ ልዩነት አለን። አንድ ያዝልኝ። ከዛ ባሻገር አባቶች ያልከኝ እና በቤቴ አባቶችን እጋብዛለሁ። ማንኛውንም ጥያቄ በእውነት የምሬን ነው። የዛኔ አላቅህም ነበር። ስለማላቅህ ምናልባት ያስቀየምኩ ካለ አላቅም። ነገር ግን አሁን አውቄያለሁ። በትክክል ሃይማኖቱን ለመመርመር ፈልገ ከሆነ እኔ አዘጋጅልሃለሁ። ማንኛውም ጥያቄ ጥያቄ ይመለስልሃል። ላንተ ብዬም አይደለም፣ ላንተ ብቻ ሳይሆን እዚህ ጋር የማያውቁትን ይዘ ደግሞ ሴት ትወዳለህ። ሴቶችን ነው የምትጋብዝ፣ ወንድ አታስገባምና የማያውቁትን ልጆች ወደ ገደል እንዳትከታቸው፣ አንተ ገደል ገብታ እነሱንም እንዳትወስድ ነው። ከዛ ባሻገር ለጥያቄ ግን
እንደውም መጽሐፍ ቅዱሳችንን ስላነበብክልን በጣም ነው ማመሰግነው። ምክንያቱም ሳይመረጥ የሰው ልጅ እንደዚህ ሊሆን አይችልም። ታውቃለህ፣ አንዳንዶቹ ከመጽሐፍ ቅዱስ የተጠሩ ብዙዎች በጥፋት መጣው ነው መጽሐፍ ቅዱስን ከዛ በኋላ የራሳቸው አድርገው ይዘውት የሚጓዙና ምናልባት እግዚአብሔር ጠርቶ ሊሆን ይችላል ብዬ ነው ማስበው። ስለዚህ አትፍራ። እኔ ሴቷ እዚህ ቤት መጥቼ ተጋፈጥኩ፣ አንተ ደግሞ በቤቴ ናና የፈለከውን ጥያቄ አስተናግድሃለሁ ብዬሃለሁ። ስለዚህ ቀጠሮ ያዝ። ይሄው ሰዎችን እዚህ ጋር እንጠራለን። ያንተም ወገን የኔም ወገን ይመጣል። እንደውም አንተ ብቻ ሳይሆን ኡስታዝህን ይጨምረ ይዘና። ምክንያቱም ኡስታዝህ ራሱ መማር አለበት። በአንተ ሳይሆን በኡስታዝ ነው የምፈርደው። ምክንያቱም የስህተት ትምህርት ያስተማርህን ማለት ነው። ስለዚህ በዚህ እንገባበዝ። እኔ ጋብዤሃለሁ። አሁንም ፍቅር ያሸንፋል። በፍቅር ነው ምጠራህ። እየሰደብኩ አይደለም። ከመጽሐፍ የተጻፈውን ነው። በ6 ዓመት አግብቶ በ9 ዓመት ደፈራት የተባለው መጽሐፍ ቅዱስ ነው፣ እኔ አይደለሁም። ስለዚህ በዚህ ከተስማማ አግሪ ሆናለሁ። አይ እሺ፣ አሁን ደግሞ ላውራ። አንደኛ ስድብ ነው ማስረጃ ያቀረብሽ። አያችሁ፣ አሁንም ታዘቡ። ክርስቲያን ካለ ማስረጃ ነው። አሁን ትልቅ ቤተክርስቲያን የምሰራ ሲታጠቅ ማስረጃ የላትም፣ ስድብ ብቻ። ዝሙታች ቅድም ደግሞ ስጠቃት የለኝም ማስረጃ ባለች። አንደኛ ቀጥሎ ስሜታዊ አትሁን አልሽ። ስሜታዊ ሆኖ እኮ ቅድም ሲጮህብን የነበረው ሲሰድበን የነበረው እናንተ ናችሁ ስትሰደቡ የነበረው። ስለዚህ የእናንተን ነገር ወደኛ አታምጡ። ጨረስን። ቀጥሎ ለጥያቄ መልሶች አሉን ብለሻል። መልሶች አላየንም። ግን እኮ ቀጥሎ ባለፈው አንተ ያወረድኩህ እኮ የቤት መጣ አላወቅኩህም ነበረ። ስለዚህ እናንተ መልሳችሁ ለምታውቁት ሰው ነው ማለት ነው እንዴ? ክርስትና መልስ የሚመልሱ ለሚያውቀው ሰው ብቻ ነው ማለት ነው? ሱብሃንአላህ። ሎቱ ስብሃት አያችሁ አይደለ? ባለፈው አውዳይ ነበር ቤቷ ሂጄ አሁን ናች ያወረድኩ ስለማላቀ ነው። ስለዚህ እናንተ መልስ ለምታውቁ ብቻ ነው ማለት ነው። ታዘቡልኝ። ቄሶች አሉ ወይም ደግሞ መጽሐፍ ቅዱስ አንዱ ተሰልማሉ ነው ለማሽ ሾፍ የሚመጡ ስላሉ በተራሽ በተራ እናውራ። እኔ እኮ ላቋርጥ። እኔ እኮ መዝጊቢ አንቺ እሺ፣ ሳወራ መዝጊቢ። እሺ፣ ቀጥሎ መጽሐፍ ቅዱስን አንብብ ትሰልማለህ አለች። እሺ፣ ላንብብ፣ ችግር የለውም ላንብብና እስቲ ልሞክር እስኪ ለመስለን ልሞክር እስኪ ጴንጤ ለመሆን ወይም ደግሞ ወደ እናንተ ለታ ልሞክር እስኪ። ምሳሌ ምን ይላል? በውስጧም የነበሩትን ሕዝብ አውጥቶ በመጋዝ ተረተራቸው፣ በመጥረቢያ ቆራረጣቸው ይላል እግዚአብሔር። በእግዚአብሔር ነብይ ሰዎችን በመጋዝ ተረተረ። ልግለጠው እስቲ ላይ ቦታ ልግለጠው ደግሞ እዚህ ጋር ደግሞ ኦሪት ተቃጠለች ይላል። እሺ፣ ልግለጥ ዝም ብዬ። እዚህ ጋር ደግሞ ኋላ እንዳይጸጸትህ ገንዘብህን፣ ልብህን፣ ጉልበትህን ለሴቶች አትስጥ። ሴት ይጸየፋል። ሴት አይወድም መጽሐፍ ቅዱስ ወይም ደግሞ ሴቶች ይጸየፋቸው እንደ ሰው ራሱ አያቸው። ልግለጥ ላይ መጽሐፍ ልግለጥ እስኪ ልግለጥና ልወስን ችግር የለውም። እዚህ ጋር ደግሞ ይላል ያው ዝም ብዬ ላውጣና እንደዚህ ነው እስቲ። እዚህ ጋር ደግሞ እግዚአብሔር ስራህን ተቀብሎታልና ሂድ እንጀራህን በደስታ ብላ የወይን ጠጅህን ጠጣ ይላል። ሰካራም ይለኛል መጽሐፍ ቅዱስ። ልከተለው መጽሐፍ ቅዱስ ልከተለው እንዴ? እኔ አይመስለኝም። እኔ አልከተልም። ልግለጠው አሁንም ይገለጥ። እዚህ ጋር ደግሞ ሲገልጠው ምን ተመከቱ። ኦኬ፣ ዝም ብዬ ልግለጠው አሁንም ወሳኝ ፓርት ማለት ነው። ወሳኝ ፓርት ይወጣ። እዚህ ጋር ደግሞ ምን ተመከቱ። እግዚአብሔር ምን አለ? ሂደህ አማሌቅ ምታ፣ ያላቸውን አጥፋ፣ አትማራቸው፣ ወንዱን፣ ሴቱን፣ ብላቴናውን፣ ሕፃኑን፣ በሬውን፣ በጉን፣ ግመሉን፣ አህያውን ግደል ይላል እግዚአብሔር። ሰዎችን እረዳቸው ይላል እግዚአብሔር። እሺ፣ አሁንም ልግለጠው። አሁንም ይገለጥ፣ ችግር የለውም ይገለጥ። አሁንም ችግር የለም ልግለጠው አሁንም ድጋሚ። እሺ፣ እዚህ ጋር ምን ይላል? ሕፃናቶችሽን ይዞ በአለት ላይ የሚፈጠፍጣቸው የተመሰገነ ሕፃን ልጆችን ግደላቸው ይለኛል እግዚአብሔር። ሊከተለው እግዚአብሔርን ሊከተለው ሕፃን ልጅ ድንጋይ ላይ ፈጥፍጥ የሚል እግዚአብሔር ሊከተል ደግሞ ቀጥሎ እኮ ማለት ነው ይገርምሻል። ምን አለ እግዚአብሔር? እርጉዞችን ሆዳቸውን ቅደድ አለ እግዚአብሔር። አሳይሽ በመጽሐፍ ቅዱስ ነው የማወራው። ዝም ብዬ አላወራም እኔ በመጽሐፍ ቅዱስ ልክፈት። አሁንም ሆሴ ይከፈት ያጀማ ሆሴ ምን አለ ተመከቱ። ትንቢተ ሆሴ ላይ ያው ሁላችሁም ይሁንና ፍረዱ። ሰማርያ በአምላኳ ላይ አምጻለች፣ በደሏን ትሸከማለች። በሰይፍ ይወድቃሉ፣ ሕፃናቶቻቸው ይፈጠፈጣሉ፣ እርጉዞቻቸውም ይቀደዳሉ፣ ሆዳቸው ይቀደዳል እያለ እግዚአብሔር ነገር። ይሄን እግዚአብሔር ላምልከው? ይሄ እግዚአብሔር ነው አምላክ ነው? ሰዎችን ራቁታችሁን ሁኑ የሚል እግዚአብሔር። ተመልከቱ እዚህ ጋር ደግሞ ምን እንደሚል እግዚአብሔርም አለ ባሪያ ኢሳይያስ በግብጽና በኢትዮጵያ ላይ 3 ዓመት ለምልክትና ለተአምር ራቁቱን እንደሄደ ራቁት ያዛ እግዚአብሔር ራቁት ይላል። ይሄን እግዚአብሔር ሊከተለው? እኔ አልከተለውም። ይቅርታ አልከተለውም። የኔ ቁርአንሳ ቁል ኢነማ ኢላሁኩም ኢላሁ ዋሂድ፣ አምላካችሁ አንድ ነው። ተዓላ አላሁ አማ የሲፉን፣ ክርስቲያኖች ከሚወተጋ አላህ ጠራ። ወላ ተቁሉ ሰላሳ፣ 3 አምላክ አላህ አትበሉ። በቃ ይሄ ነው እስልምና፣ ጥርት ያለ መጽሐፍ ቁርአን። ክርስትና እንደዚህ ግድይ እረዳቸው ጨፍጭፋቸው የሚል መጽሐፍ ልከተል። ይሄንን ጨረስኩ። ቀጥሎ ኡስታዝህን ይዘህና አልሽ። የምን ኡስታዝ የምታወሪው?
እኔ ከኡስታዝ በላይ ቁጭ አድርጌ ማስተምርሽ እኮ ነኝ። እነዚህ መጽሐፍ በሙሉ አንብቤ ላስተምርሽ የምችል ሰው ነኝ። ኢቭን አንቺ በህይወትሽ ሰምተሻቸው የማታውቂው ይኸው ወደ ላይ ይቀጥላል ገና ሰምተሽ የማታውቂው መጽሐፍ ላስተምርሽ የምችል ሰው ነኝ። ስለዚህ ምን ታደርጊያለሽ? ቄሶቹ እንደፈሩ አክቹአሊ ቄሶቹ በጣም ፈርቷል። አብዛኛው ቄስ ፈርቷል። ጀግና ከሆንሽ አንቺ እኔ ፊት አቋርጣለሁ። ፖለቲካ አይደለም ፖለቲካ አንዴ ላውራ። ተከባብረን እናውራ። እኔ አይሽ ካን አስፈልገን ተከባብረን እናውራ። እኔ በቃ ምንም አልኩሽ አልሰደብኩሽ ምንም አልኩሽ አይደል? አትቆጪ እሺ። በኋላ የሚያስቆጣ ነገር እኮ የለም። ያጀማ የሚያስቆጣ ነገር አለ እንዴ? የለም። የተነበበው እግዚአብሔር ቃል ነው። አትቆጪ እሺ። ስለዚህ አሁን አንቺ ቄሶቹ፣ ዲያቆኖቹ፣ ተዋዮቹ የውይይት ጥሪ ቀርቦላቸው ግማሾቹ አምልጠዋል። ግማሾቹ የኢምራን ስም እንዳይጠራ ብለው ግማሾቹ ከቲክቶክ ጠፍተዋል። ከቲክቶክ ብዙ ቄስ ጠፍተዋል በቲክቶክ በእኛ የተነሳ። አሁን ጀግና ቄስ እኔ መቶ ሊዋይ የሚችል ካለ ምን ታደርጊያለሽ? አንቺ ቤትሽን ከፍተሽ አስገቢያቸው ቄሱን። እኔ ፎሎ አደርግሻለሁ። ከዛ በኋላ እኔም በቤቴ አንቺም በቤትሽ ቄሱ ጋር እንወያያለን። አንቺም ላይፍ ከፍተሽ እመጣለሁ አንቺ ጋር ችግር የለውም። ጆይን አደርጋለሁ በኮስቱ ማለት ነው። ስለዚህ እኔ አዳማጮች ያዳምጣሉ፣ አንቺም ደግሞ አንቺ ጋር ያዳምጣለሁ። አንቺ ቤት ደግሞ የማልገባበት ምክንያት ምንድነው ካልሽኝ፣ አንደኛ የሳቤት ከይቅርታ ጋር እንደው እንትን እንዳይመስልሽና ያው እንዳይደብርሽ፣ ግን ደግሞ ታውቂያለሽ፣ ግን ደግሞ ነው ሌላ ምንም ሚስጥሩን አውቀዋለሁ። አንዱ ቆይ ስሜታቱን ይባላል። አትቆጪ በአንዴ እማ አትቆጡ በአንዴ እማ ሆይ አይቆጡ። አመሰግናለሁ እማ ሆይ። እሺ ስሜታዊ ሆነሽ አሁን ማለት ቀላል ነገር እኮ ነው። አሁን አንቺ ጋር የማመጣው እኔ አንደኛ ከይቅርታ ጋር ታውቂ አይደለሽም፣ ያው እናውቃለን። ሰባ ሰው የማዳምጥ ሰባ ሰው ይዘኝ ሰባ ሰው ምን ይጠቅመኛል? አንደኛ። ሁለተኛ ደግሞ ታወርጂናለሽ። ባለፈው ቤትሽ ሂደን ጥያቄ የምትጠይቁት 5 መዝሙር አዳምጡ። ያጀማ ቢላህ አለይኩም አዳምጡ። ጥያቄ የምትጠይቁት 5 መዝሙር ከሰማችሁ በኋላ አለችን። 5 መዝሙር ድምጹን ቀንሰን የነበራችሁ ኮሜንት ጻፉ ነበሩ። አብዛኛው ሙስሊም ነበረ። 5 ደቂቃ 5 መዝሙር ሙሉ እየቀያየረች አሰምታን ታግሰን ልንጠይቅ ስንል አወረደችን። ሪከርድ ያው አሰምቻችኋለሁ። ቅድም ካስፈለገ ደግሜ ያሰማለሁ። ሪከርድ አለኝ። እንደውም ይሄ በጣም የሚያስቀን ቀን ነበረ። በጣም ብዙ አንዴ ይቅርታ አልጨረስኩም። ከዛ እድል ሰጥሻለሁ። ሰው ልታስገባ ነው። አንዴ ይቅርታ፣ ሰው ልታስገባ ብዬ ነው። ይቅርታ አንዴ ይቅርታ። እንደዛ ይቻላል። ታዳምጥም እኮ ራሱ ስብሐት ለከ ኢየሱስ የሚል አንድ ሰው ከስር ሳበልኝ። ስብሐት ለከ ኢየሱስ የሚል አንድ ቁጥር ላክለት። አስገባኝ ያለ ስለሆነ አስገባው። መምህር ናቸው። አሁን መቀጠል ትችላለህ። ስብሐት ለከ መምህር ናቸው። መምህር ትወዳለህ። መምህር ከመጡማ ትጮሃለህ። ለዛ እኮ እየፈራውልህ ነው። ስብሐት ለከ አይ አስገባቸው እንግዲህ አስገባቸው ነው ማየት አብረን ነው የምናየው። እንግዲህ ስብሐት ለከ ሊዋይ ይችላል። ኦኬ ስብሐት ለከ እንዴት ነህ? አለ እግዚአብሔር ይመስገን ሰላም ነው። መወያየት ትችላለህ? እንዴት ነህ? መወያየት እችላለሁ። ቅድም በዳዊት ጥቅሱን እንድታወጣው ነው። ቅድም አንደኛ ሳሙኤል እንደዛ አይደለም። ቆይ አንድ ደቂቃ መጀመሪያ ምንድን ነህ አንተ በቃል ምንድን ነው ቃ ዲያቆን አይደለም ምዕመን ነኝ። በቃ አሁን አንደኛ ሳሙኤልን ጠቅሰቋል አውጣው። መንኮክታችሁን አዳ ምን ያግልናኛ? አንደኛ ያጀማ ታዘው ፌክ አካውንት ነው። ቆይ ሚውት አድርጊ። ፌክ አካውንት ይዘህ መጣ። አንደኛ ካልፈራ በትክክለኛው አካውንት ይምጣ። አንደኛ። ሁለተኛ እኛ ምዕመን አንፈልግም። የፈለግነው መምህር አምጪ። እሱም ደግሞ መወያየት አቅሙ ካለው ይገባል። መወያየት አቅሙ አለው አይለቁም። ቤቴ ላልኩ እኮ መምህራንማ ቤታቸው። አንተ እኮ ሴት ስለምትወድ እኮ ነው እኔን የምታስገባኝ። ባይዘው ቤቴ ያልኩ መወያየት ይችላል። እሺ ችግር የለውም። በፊት ልንገርህ ኢምሩ 1 ሚኒት ፕሊዝ። ይኸውልህ ልንገርህ መምህራን ተጠያቂ ናቸው አይደል እንዴ? ተጠያቂ ደግሞ በቤታቸው ነው የሚመጡት። ተጠያቂ ማለት ጠያቂ ስም። አሁን እኔ ካንተ የሆነ ነገር ብፈልግ ወደ አንተ ቤት መጥቼ ነው የምጠይቅህ፣ ምክንያቱም ካንተ ነው የምፈልገው የሆነ ነገር። አባቶች ደግሞ አንተ ከነሱ እየፈለክ ስለሆነ መምጣት አለብህ። ጥያቄ ነው፣ ልትማር ነው አይደለ? ወይ አንተ ታሸንፋለህ ወይ ትሸነፋለህ። ስለዚህ በቤታቸው ነው መጠየቅ ያለባቸው። በቤቴና ማንኛውንም መምህር አመጣልሃለሁ ማለት ነው። አንድ ይሄን ያዝልኝ። ሁለተኛ ደግሞ እዚህ ጋር ለምን አስወጣኸው? አንተ እግዚአብሔርን የምር ነው ማለት ሴት ስለምትወድ እዚህ ጋር ሴትን ነው የምታጠራቅመው። መልስ ልመልሳለሁ መልስ አለኝ እስካሉ ድረስ ይሄ ደግሞ የነብይ ስራ ስለሆነ ነው። መልሱን ነው መቀበል ያለብህ እንጂ ምን አስጨነቀ? ለምን አወረድከው? ግን አንተ
ዋና ፍላጎት ከሴቶች ጋር ስለሆነ ነው። እንደገና ደግሞ ከወገብ በታች ነው ራሱ ትምህርቱ። እኔ ሁሉ ቀን ስመጣ ሁሉ ቀን ከወገብ በታች ነው እናንተ ቤት ትምህርትና ያ ነው በቃ ስሜት ላይ ነው ያለው። የነፍስ ሳይሆን የስጋን ነው የምታስበው። መጽሐፍ ቅዱሱን ገልጠ የሆነ ነገር ትሄድና ትገልጣለህ። ከዛ ስታይ ምንድነው የምታየው? አሁንም ከወገብ በታች ነው የምታየው። የሚታይህ የስጋ ነገር ስለሆነ ነው። ነገር ግን ሚስጥር ብታቅ ትርጓሜ ብታቅ ግን ያ ነገር ምንድነው የሚለው ከጀርባው ብለህ የነፍስህን ነገር ታይበት ነበር ማለት ነው። ሰነፍሰው ግልጥ ያደርግና እዚህ ጋር እግዚአብሔር ግደል ይላል። ዝግት አድርጎ ቁጭ አድርገዋል። አብበው ትርጓሜውን እወቅ። ስለዚህ እኔ እውነት መምህር ማዘጋጅልሃለሁ የሚያስተምርህ አንተ ፍቃደኛ ከሆንክ። አሁን ደግሞ ይታርቂ አንዴ። እሺ እማሆይ እናመሰግናለን። አንደኛ በቤታችን መተጠይቅ ብለሽኛል። በቤትሽ ያለውን ነገር አይተነዋል። መልስ የላችሁም፣ አውርደሽናል፣ እናስታውሳለን። ረስተሽ ከሆነ ሜቢ አውርደሽናል። ግን ቃል ልግባልሽ አንቺ መምህር አሁን እዚህ ጋር አሁን መምህር የምታመጪ ከሆነ ገስት ላይ ያሉትን በሙሉ አውርጃቸው አንቺን ፎሎ አድርጌሽ አንቺ ላይቭ ከፍተሽ አንቺ ጋር እመጣለሁ። ቃል ለሰማይ ለምድር ሪከርድ አድርጎ ቃል ለሰማይ ለምድር አንቺ መምህር ታውቂያለሽ አይደለ? የምታውቂው የፈለግሽው መምህር መርጠሽ ላይቭ ከፍተሽ ነይ፣ እኔ በሙሉ አውርጃቸው እመጣለሁ። በፈለግሽበት ሰዓት በፈለግሽበት ቀን መቼም ይሁን ብቻ ግን ዕውቀት ያለው ተወያይ ይሁን። ሲቀጥል ይሄ ካልባ ቀጥሎ ሴት ትወዳለህ አልሽኝ። ቆይ ሴቶች ጥያቄ መመለስ ሴት መውደድ ከሆነ እኮ ኢየሱስ ነበር ሴት የሚወደው። ለምን? ኢየሱስ ሴቶች ያገለግሉት ነበረ። ኢየሱስ ሴቶች ያገለግሉት ነበረ። ምን እያደረጉ? ሽቶ እየቀቡ ያገለግሉት ነበረ። ኢቭን በብር ወላሂ ይሄ ነገር ሰምታችሁ አታውቁም። ሰርፕራይዝ ነው ልንገራችሁ። ኢየሱስ ወላሂ ሴቶች ብር ይሰጡት ነበር። ብር አንሶት ሴቶች ነበር የሚያግዙት ሲሰብክ ማለት ነው። ስለዚህ ሴት ነገር መጽሐፍ አለብሽ እንዴ? ሴት ሊመልስ ከገባ ይመልሳል፣ ወንድም ከገባ ይመልሳል። አንቺ ግን ጾታዊ ነገር ስላይ ስለሆንሽ ወንድ በቃ ትፈልጊያለሽ፣ እንደዛ ነገር ይሰማሻል። ከእንደዛ ነገር ውጪ። እዚህ ያለው ጾታ ጋር ሳይሆን የጥያቄ ቦታ ነው ይሄ። መልስ ያለው ከገባ የትኛውም ይሁን እናስተና። አንቺ እኮ ሴት ነሽ እኮ እዚህ ምን ታደርጊያለሽ? ሲጀመር ሴት ነሽ እኮ አይደል እንዴ? ሲጀመር መጽሐፍ ቅዱስ ምንድን ነው የሚለው? ሴት ልጅ በማህበር መካከል መናገር አችልም አለ። ላውጣልሽ እንዴ? እሱንም ላውጣልሽ፣ አወጣልሻለሁ። ይወጣል፣ ችግር የለም እናውጣዋለን። ያው ሴት በነገር ሁሉ እየተገዛች ትኑር። ሴት በዝግታ ትኑር እንጂ ልታስተምር ወይም በወንድ ላይ ልሰለጥን አልፈቅድም አለ። ሴት ልጅ ልታስተምር አችልም። ሴቶች ሆይ በማህበር እዚህ ተመልከቱ። ሴቶች ሆይ በማህበር ዝም በሉ። ሲጀመር አንቺ እዚህ የመጣሽው እኮ የእግዚአብሔርን ቃል ጥሰሽ ነው። እግዚአብሔር አታውሩ። ሴቶች ዝም ቢሆኑ ያለው አንደኛ ምን ታርጊ? በተራናውራ እሺ፣ ይሄ ነው። ሲቀጥል መጽሐፍ ቅዱስን ሙሉ አላነበብከውም። አንድምታ ትርጓሜ አላሽኝ። አንድምታ ያው ተደርድሮልሻል፣ ተነቧል። ያልተነበበ አንድምታ የፈለግሽውን ጥቂሽ እናውጣልሽ። ተነቧል፣ እያንዳንዱ ተነቧል። ያው ከነ ምልክቱ እያወጣ ማሳየት ይቻላል። ያው ተመልከች፣ እያንዳንዱ ተነቧል። ኢቭን ያው እዚህ ጋር ያው እነዚህ መጽሐፎች በእነ ምልክት ይታይሻል። ይሄ ሁላ ምልክት ተነቧል። ዋናው ግን ክርስትና መልስ የለውም። 100% ፎልስ ነው፣ ስህተት ነው። ለምን ካልሽኝ ክርስትና ሶስት አምላክ እንዲመለክ ያዛል። ሶስት አምላክ አለ ይላል። ኢየሱስን ወንድሜን ኢየሱስን ታመልኩታላችሁ። ኢየሱስ የኔ ወንድም ነው፣ ወንድ ነው። የሉቃስ ወንጌል ምዕራፍ 1 ቁጥር 35 ኢየሱስ ወንድ ነው። ክርስትና ደግሞ ያንን ወንድ ልጅ ያመልካል። ፍጹም ደግሞ ሐሰት ነው። እውነት ነው የምትይ ከሆነ እስኪ አንድ ማስረጃ አምጪና ክርስትና ትክክል እንደሆነ አሳይ። ሲቀጥል ደግሞ አሁንም እባክሽን ሊወያይ የሚችል ቄስ ካለ አምጫቸውና ቄሶቹ መልስ ይስጡን። አሁን እዚህ ደውላቸው በቃ ታይም የሚባል ነገር አለ እኮ ቤቴ ነው ብለህማ ዝም ብለህ ማውራት የለብህም። ታይም የሚባል ነገር አለ፣ በታይም እናውራ። ይኸውልህ አሁን ማሰብ ያለብህ ሴት በዝግታ ወይም በጸጥ ትበል ብለሃል። እኔ አሁን አንተን ራሱ እንደ ወንድ አልቆጥረም። ይቅርታ አድርግልኝ። ለምን አትለኝም? ለምን ብትለኝ እኔ ሴቷ ይኸው ተገልጬ ነው የማወራህ። አንተ ወንድ ነኝ ያልከው ደግሞ እንስት ሆነሃል። ስለዚህ እሱን መያዝ አለብህ አንደኛ። ሌላው ደግሞ አባቶችሽን ጥሪ። አባቶቼ አይደለም ላንተ ለኡስታዝህም በደንብ ያስተምሩታል። እስከ ኡስታዝህ ና በቤቴ ይሄውን ባይት እያረኩ ነው። ስለዚህ የሚያስወርድህ የለም። እንደውም እኔ እዛን ቀን ዝም እላለሁ። ትክክል ሴት ዝም ይበል ብለኝ የለ እንዴ? አንተ ወንድ ብለህ ከመጣህ እኔ ሴቷ ዝም እላለሁ ማለት ነው የዛን ቀን። ስለዚህ ኤኒ ታይም በፈለከው ሰዓት በፈለከው ቀን ይሄው ዛሬም ራሱ ትችላለህ። በእናንተ ሲነጋ ዛሬም ራሱ ትችላለህ። እኔ አባቶችን አዘጋጅቼ እቆያለሁ።
ና በቤቴ ምን አስፈራ? ስለዚህ ወንድ ሁን እያልኩ እኮ እያበረታታው ነው። አንተ ግን እንደ ሴት ተወሽቀ ሁሉ ቀን ትምህርት ሁሉ ከወገብ በታች ነው። የኛ ወንድሞች እኮ ነገሩ እኮ ስለ ቁርአን እኮ ዘግዝከው አወጡብህ እኮ ጉድህ በአደባባይ። በነገራችን በጣም የሚያስቀው በዓለም ካሁን በፊት ስትጣሉ እድሜ ለኢትዮጵያ ሀገረ ኢትዮጵያን አመስግን ራሱ እኛ ክርስቲያኖች ነን ለዛሬ መብታችሁ ያስከበርንላችሁ። አንድ እሱን ወቅ ማለት ነው። ከዛ ባሻገር አሁንም በዓለም የተጠላችሁ አሸባሪ ሃይማኖት ወይም ጣዖት የተባለ የናንተ ጣዖታችሁ ነው። ይሄን እንድታቅ ፈልጋለሁ ግጥም አድርገ ማለት ነው። ስለዚህ መድረሻ የላችሁም። ኢትዮጵያን ከተነሳባችሁ መድረሻ እንኳን የላችሁምና ፕሊስ ተጠንቀቁ ላለው እኔ በሹክታ ነው የምነግርህ፣ ሰው ሳይሰማ ፕሊስ ተጠንቀቁ እያልኩኝ ነው። ይሄን እንድታቅ ፈልጋለሁ። ከዛ ባሻገር ደግሞ 4 እና 7 ሚስት የምታገቡት እናንተ ናችሁ። ዝሙትን የምታስፋፉ እናንተ ናችሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንድ ሚስት ለአንድ ወንድ፣ አንድ ወንድ ለአንድ ሴት ብላ አዋጅ ያደረገች በዚህም ስርዓት የምትጓዝ ሃይማኖት ናት እልሃለሁ። ከዛ ባሻገር ከሰው ሃይማኖት ገብተህ አትቀላቀል፣ የራስን ጣዖት አምልክ ለማለት ፈልጌ ነው። ተግባባን? እናመሰግናለን። ማሆይ ከመጀመሪያው ልነሳና አንተ ሴት ነህ በቪዲዮ አትወጣም ፈሪ ነህ አለችኝ። ማሻአላህ። ስለዚህ የሚደበቅ ሰው ካለ ሴት ነው ማለት ነው እንዳረሱ። የሚደበቅ ሰው ሴት ከሆነ አጨብጅቤ እቀበልሻለሁ። ኢየሱስ ከአንቺ ጎሳ ነው እንዳንቺ ነው ማለት ነው። ለምን የዮሐንስ ወንጌል ምዕራፍ 7 ላይ ኢየሱስ ተደብቆ ነበር የሚሄደው፣ በፊቱ ሊያወራ አይችልም ነበር፣ አፍሮ ተደብቆ ነበር የሚሄደው። ስለዚህ በፊት መውጣት ሴት አለመውጣት ሴት የሚያስብል ከሆነ ማሻአላህ አለኪ እያመለክሽ ያለሽ ወንድ ሳይሆን ሴት አምላኪ ነሽ ማለት ነው። ሴት አምላኪ ነሽ። እናመሰግናለን። አንደኛ። ሁለተኛ ከፊቴ ምን አለሽ? ከፊቴ ወረጂ። ቅድም አገባሃለሁ አልሽ፣ ወደዛ ሂጂ። እኔ እንደዛ አልፈልግም። ቅድም ሰምታችኋል ብላለች። እንደዛ ይበለግ የለም። ጥያቄን ጀግና ከሆነ ጥያቄ መመለስ ነው እንጂ በሐሳብ መሞገት ነው እንጂ ከፊቴ ምንም የለሽም። ጨረስኩ። ቀጥሎ ና በቤት ያልሽ ወገኒት አሰሚም እንዴ? እሺ እኮ እሺ እመጣለሁ። ቀላል ነገር እኮ ነው። አንቺ ቄስ አምጪ፣ ያው በኮስ ጆይን ብዬ እወያያለሁ። ቄስ ብቻ አንቺ ይዘሽ ነኝ። ቀጥሎ እናንተ ስለወገበታችን የምታወሩት ጉዳችሁ እኮ ወጣ፣ ወንድሞቻችን ጉዳችሁን አወጧልሽ። ወሊላሂ አልሐምድ በዚህ ወር ብቻ እኮ የክርስትና ጉድ ነው የወጣው። ቄሶችሽ ወንድሞችሽ እኮ አንቺ ወገን የምትያቸው እኔ ፊት መቅረብ ከብዷቸው እንዳንቺ እንደ ሴት ማለት ነው ተደብቋል። እንዳንቺ ጀግናሽ ማለት ወላሂ ጀግናሽ፣ አንቺ ጀግናሽ ወላሂ አደንቅሻለሁ። ለምን መሰለሽ? ቢያንስ ፊት ለፊት እያወራሽ ነው ያለሽው። ቄሶችሽ ግን እኔን ፊት ለፊት ሊያወሩኝ አልቻሉም፣ ወላሂ አልቻሉም፣ ከበዳቸው። የውይይት ጥሪ ቀርቦላቸው አልቻሉም። ለምን? ውሸትን የሚያወሩት በክርስትና ተሸማቀዋል። ኦሬዲ ውስጡ ያለውን ውሸት ገብቷቸዋል። ሙስሊም ፊት ከመጡ እንደሚጋለጥ ስለሚያውቁ አንወያይም ብለው ቄሱ ደቂቁ ምናምን በሙሉ ቀዳቆ ጠፍተዋል፣ የሉም። አሁንም እኔ ጋር ደግመዋለሁ፣ እኔ ጋር ሊወያይ የሚችል ቄስ ዲያቆን ካለ ያላ በፈለገበት ሰዓት አዳምጡ ፕሊስ። ሰዓት የለኝም፣ ችግር የለውም። 24 ሰዓት ከፈለገ ሌሊት ከፈለገ ጠዋት በፈለገበት ቀን ብቻ ይምጣ፣ እወያየዋለሁ። ቀጥሎ እኛ ክርስቲያኖች ነን እናንተን ያከበርናችሁ፣ እስልምና አሸባሪ ነው ክርስትና ጽድቅ ነው አልሽ። ውሸት። በታሪክም ኢትዮጵያ ላይ ሙስሊም ስታርዱ የነበራችሁት እናንተ ናችሁ። ሙስሊም ካለ ማስረጃ ወራ ለላሳይሽ ማስረጃ ተመከቱ። ዳግማዊ ምኒልክ መጽሐፉ ተመከቱ። ምን ይላል? ጣይቱ እንዲህ ብላ ተናገረች። ጣይቱ ምን አለች? የሚጓዘው ሰንጋ የተነዳው ሽህር ለልደት ባይደርስ እስላም አርደዋሉ የሸዋው ንጉስ። ሁላችሁም ስሙ። እስላም አርደዋሉ የሸዋው ንጉስ። የሸዋው ንጉስ የእግዚአብሔር ንጉስ ዳግማዊ ምኒልክ እግዚአብሔር የላካቸው ተመከቱ። እግዚአብሔር የላካቸው ያው እግዚአብሔር ምኒልክ ላከ። እግዚአብሔር የላካቸው የክርስቲያኖች ንጉስ ሙስሊምን በበዓል ቀን አሰልፈው ያርዱ ነበረ። ይሄ ነው ክርስትና። አራጆቹ እናንተ ናችሁ። በዓለማችን ላይ እግዚአብሔር እንደገደለው የገደለ ማንም የለም። እሱንም ማስረጃ ላቅርብ አይደለ? እሱንም ማስረጃ ላቅርብ። ያው እንክፈት። እሱንም እግዚአብሔር ያጀማ ኢቭን ህፃናቶች ራሱ አስገደለ። ላሳያችሁ በማስረጃ ያው እዩ። እግዚአብሔር ምን አለ? ሰማርያ በአምላኳ ላይ አምጻለች፣ በደሏን ትሸከማለች፣ በሰይፍ ወድቃሉ፣ ህፃናቶቻቸውም ይፈጠፈጣሉ፣ እርጉዞቻቸውም ይቀደዳሉ አለ። የሴት ሆድ ሲቀድ የነበረው አምላክሽ ነው። በእስልምና እንደዚህ ይባል ነገር የለም። ቀጥሎ ኦርቶዶክስ ተዋሕዶ ቤተክርስቲያን አንድ ሚስት አግቡ ብላለች።
የት ቦታ ማስረጃ አቅርቢ። ከኪስ አታውሩ ክርስቲያን እባካችሁ። አሁን የእውቀት ሰዓት ነው። በማስረጃ አውሩ። እንደ ሙስሊም እባካችሁ ማስረጃ ክፈቱ። የት ቦታ ነው መጽሐፍ ቅዱስ ላይ አንድ ሚስት አግቡ ያለው? ከአንድ ሚስት በላይ ማግባት ዝሙት ነው የምታስቢ ከሆነ ደግሞ ማሻአላህ ጀግና ነሽ። እግዚአብሔርን እየሰደብሽ ነው ያለሽው። ለምን እግዚአብሔር መጽሐፍ ቅዱስ መጽሐፈ ሳሙኤል ካለ ላይ ለዳዊት ሚስቶችን አጋብቷል። 8 ሚስት ነው ያጋባው። ስለዚህ ቀንደኛው ዋናው የዝሙት መሪ ያንቺ አምላክ ሊሆን ነው ማለት ነው። ለምን ያው ለዳዊት ማደረጋ ሚስቶችን ሰጠው። ማን? እግዚአብሔር። ኢቭን እሱን እንኳን እንቶ አብርሃም 3 ሚስት ነበረው። 3 ሚስት ነበር ያገባው አብርሃም። ሙሴ 2 ሚስት ነበር ያገባው። ያው ዘጸአት ላይ ያለ ዘሁልቁ ላይ ያለ 2 ሚስት ነው ያገባው ሙሴ። 2 ሚስት ነው ያገባው። ስለዚህ ከአንድ በላይ ዝሙት ላይ የምትይ ከሆነ ማሻአላህ አሁንም አጨብጭቡ ያ ጀማ አጨብጭባለሁ። መጽሐፍ ቅዱስሽ ዝሙት አሰሪ ነው። አመሰግናለሁ። አሁን በቪዲዮ ተሻማሻ አላህ ለጂ እያወራሽ ምን ያለሽው ግን አንዴ ሰው አስገባልኝ። ኤምሩ ይቅርታ፣ አንዴ ሰው አስገባልኝ። መቼም አንተ ሰዓት አይበቃም እኮ አሰጥም። ራሱ እንደው ማስታወቂያ በመሃል እንኳን ለማስገባት ሞክር። አንዴ ሰባት ለከ የሚለውን አስገባ። መምህር ነው። መምህር አይደለም ማለት ነው። መምህር ካሁን እዚህ ምን ያደርጋል? ለማስገባት ነው። መምህር ነው። አስገባው። ሰባት ላይ ነበር እንዳልከው አስገባው። በቃ መምህር ነው ባለች አስገቡት። ያጀማ መምህር ኮን ይፈተሽ አስገቡት። ይፈተሽ መምህር ባለች አንተ ነፍሳችሁ ደግሞ ስትስቃለች። ግን አንድ አባባል አለ፣ ማሽላ እያረረ ይስቃል ይባላል። እና እንደዛ ነው። አልሐምዱሊላህ ያጀማ በዚህ ብቻ ያላወረኳት ምክንያት መሰላችሁ? እሷን ተጠቅሜ በጣም ብዙ ህዝብ ያስተማርኩ ነው ያለው መጽሐፍ ቅዱስ። እሷም ዝም ብትልም ማለት ነው ያው አያይጂ መጽሐፍ ቅዱስ እየጠቀስኩ ነው ያለው። ለዛ ነው። እሺ አሁንም ስትናገር እኔ አዙሬ በመጽሐፍ ቅዱስ ሰጣታለሁ። ለዛ ነው አይግ ባይት ነው ጥሪ። ለዛ ነው ወላሂ ስማው ወርደሻል። ማሻአላህ አለይክ አላወረድከኝም ይኸውልህ ምንም ማለት እኮ አይደለም። እንዳንተ አንተ ሴቱን ላስተምር ነው የመጣሁት እኔ። ኧረ አየነሽ እኮ አየነሽ። ስድብ ብቻ ስድብ ነሽ። ተሳደቢ ይሄ ፐርሰናል አታክ ይባላል። ሰው በሐሳብ ማውቀስ ወደ ስድብ ነው ያያችሁ። ተሳደቢ። እሺ ገብቻለሁ። እሺ ስብሐት ለከ መምህር አይደለም። ጀግና ሰምታችኋል። ቅድም መምህር አይደለሁም ብሎ ነበር። አሁን ግን መምህር ነኝ ብሎ አመነ። ማሻአላህ መምህር ነኝ። እሺ ድሉ ስላልሰጣው ነው። እያንዳንዱ ክርስቲያን ደግሞ ራሱ መምህር መሆኑን ማወቅ። እያንዳንዱ ክርስቲያን መሰለሻለሁ እኔ መምህር አይደለሁም ተራ ምእመን ነኝ ያለው። እሺ ተራ አማኝ ነኝ መምህር አይደለም። ተራ ምእመን ነው በቃሉ ለማለት ፈልጌ ነው እኮ። መምህር መሆን ክብር እኮ ነው። ምን ነው የሚያሳፍር ነገር አስመሰልከው? ቀጥል። አሁን እኔ ቅድም ባነሳው ላይ ነው መወያየት የፈለኩት። በአንደኛ ሳሙኤል ላይ አንስተህ ኦሪዮን በ6 ዓመቷ አገባ፣ ዳዊት በ7 ዓመቷ አገባት አልክ። እስኪ ያውጣው የቱ ጋር አንዴ ሰባት ለከባድ አንዴ ላስማማ እኮ ነው ያ ጀማ ያው ላውራዳችሁ ሁላችሁም ላውራዳችሁ አንዴ ላውራዳችሁ ፈሪ ነው ይረዱ ሁሉ እኮ አንዴ የሳይት የሚታርጊ አንዴ ሁሉም ይረዱ ቆይ ያ ጀማ ጃ አፉ በለው ሻህባይቢ አንዴ ቆይ ሁላችሁም ይረዱ አውራችሁ ዘኪ አንዴ ይረድ ቆይ እንዳታወሩ በቃ ያው አሁን ያለነው እኔ አንቺ እና መምህር ናቸው አይደለ? ሌላ ሰው ማንንም መሃል ላይ አይገባም። ያው ሞዴሬተር ሰጥሻለሁ፣ አንቺ ታወያይናለሽ። መምህር ናቸው ብለሻል። ስለዚህ እዚሁ እያለን ያው ስለ ስላሴ እንወያያለን። አልወያይም ወገቢ ምናምን ካሉ ፈርተዋል ማለት ነው። ስለዚህ ኤልሳቤጥ አንቺ አወያዩ አንቺ ነሽ። አንቺ የምትወያዩ ደቂቃ ትይዛለሽ። ደቂቃ የምትወያይበትን ርዕስ አንተ ነህ እንደ መስመጣውን አልመርጥም እንዴ አንተ ለምን ደረሰ? አንተ ቀደም እኔ እነሱ አይመልሱም ብለህ በ6 ዓመቷ ኦሪዮን አገባት በ7 ዓመቱ ደግሞ ዳዊት ደፈራት ብለሃል። አውጣው የሚለውን 6 እና 7 ዓመት የሚለው ደፈራት የሚለውንም የመጽሐፍ ቅዱስ ቃል አውጣው ከኔ ጋር ይኸው እኔ መጣሁ። እስቲ አውጣው። ቅድም ውሸት ነው ያነበብከው እንግሊዘኛ። በጣም እስቲ አውጣው። በጣም ስለዚህ አሁን ሌላ ደግሞ አንድ ነገር እጠይቃለሁ። በጣም ጥሩ ቆይ አንዴ ረጋ በል። በጣም ጥሩ በ6 ዓመቷ አግብቷታል አላገባትም? የለም ውሸት ነው። እሱ ላመጣልሃለሁ በ9 ዓመቷ አላገባትም። በዚህ ጠንቀቀው እሱ ላይ መጣለን። ረጋ በል ማነህ ስሜታዊ አትሁን።
በ6 ዓመት ኒካህ ነው። ኒካህ ይባል መጻጻፍ ነው። እሺ መጻጻፍ ይባል ነገር አለ። 9 ዓመቷ ሳልገባባትም 9 ዓመቷ አዎ 9 ዓመቷ ነው። አትቀላቅል 6 እና 9 ይለያል። አሁን ስሜት ነው ማይኩን ተጠቋለ። በ9 ዓመቷ ሳልገባባት አልገባባት። እስኪ አንድ ያስወራኝ ቆይ አንዴ። እሺ አውራ። አሁን እየተረበሽክ ነው ያለው። ገና ወይሳንጃም እየተረበሽክ ነው ያለው። አሁን መምህር ነህ። መምህር ሆነ ለጥቆን አተሳና አልተረበሽኩም። ነበር አልረበሽም። መምህር እኮ ተረጋ ይበል። አንተን እንዳትረበሽ እንዴ አውጣ። የቀደሙን አንደኛ ሳሙኤል አንተ ነህ መምህር እያቋረጥከኝ ያለኸው እየረበሽከኝ ያለው መምህር አንተ ነህ። እሺ ፕሊዝ። ስለዚህ ረጋ በል መምህራችን። እሺ አመሰግናለሁ። አንዴ በመሃል በሁለታችሁ ልግባ ለማስማማት። ይኸውልህ ኤምሩ ቅድም እኛን ስትጠይቅና ሌሎች ሴቶችን ስታሳስት የነበረውን መጽሐፍ ቅዱስ ቃል አውጣ። እሱም ቃሉን ልነግርህ እችላለሁ፣ እኔም ላወጣ እችላለሁ። ዘዳግም 23 ቁጥር 1 ላይ ስንነጋገር ቆይተናል። ስለዚህ እሱን ቃል ነው ሊወያይ የገባው። ግለጥለት፣ አንብበው ወይም ያነብልሃል። እሺ አይሻ ይሰብት አንቺ አሳጣቂም ጥቅሱን አዘንኩብሽ፣ ወላሂ አዘንኩብሽ። መምህር ጠቅለት መጽሐፈ ሳሙኤል ካለ ምዕራፍ 11 ነው። አይሻ አታውቂም ጥቅሱን ዘዳግም አይደለም። ጥቅስ የማወቅና አለማወቅ ወይ ደግሞ የመሳት ነገር አይ በቃ ችግር የለም አልወቅ ወንድሜ ችግር የለም አልወቅ። የፈለገውን ግን እሱ የፈለገውን ይወያይ ነው እያልኩ ያለው። ችግር የለም ስለኔ አለማወቅ እኔ የማውቀው አለማወቄን ነውና ችግር የለውም። እኔ ያልኩ ያለው ግን ችግር የለውም። ጥቅስ መሳሳት ኖርማል ነው። ማንንም ሰው የሚሳሳት ንገረን። ሰባት ለከ ቁጥሩን ንገረኝ የምትፈልገው እሱ ቅድም ትርጓሜ አይልም ራሱ አንዴ ላውራ እባካችሁ። አንዴ አትጩሁ ብሏል ያለውን አውጣ ነው። ለምን ትጮኻለህ መምህር? አትጩሁ እባክህን ረጋ በል መምህር። ረጋ ሲል ጨክን ያለ ወላሂ ጨክን ያለ እዛው ሳቀችብህ ወላሂ ረጋ በል አንዴ ቆይሻ አንዴ ረጋ በሉ አንዴ ረጋ በሉ። አሁን ላውራ እሺ ፍቅር ላውራ አንዴ ላውራ እሺ ወገናችን ምን ታርጊ እንጂ ችግር አለበት። ምን ታርጊ ማሆይ ምን ታርጊ ማሆይ ምን ነካ አረን ያላረጋም እኔ ነፃነት አትምጣ። እሺ ምን ታርጊ ላውራ ፈቀጅልኝ እንዴ በቤት ማለት አልችልም። ሱብሃንአላህ ያቸው እንግዲህ እኔ ብቻዬን እንኳን ሆኜ በቃ ይጮሃለሁ ለሁለትም አጭሁም እማሆይ ረጋ በይ በአላህ። ያው ግን እሺ አሁን ወደ ሐሳቡ እንመለስ። ስብሐት ለከ መምህር ነው ተብሏል። መምህር ከሆነ ለመጨረሻ ጊዜ አዳምጪ፣ ለመጨረሻ ጊዜ የምነግረው ሊወያይ የሚችል ከሆነ ያው በስላሴ ጉዳይ ይወያይ። በስላሴ ጉዳይ መወያየት አልችልም የሚል ከሆነ ዕውቀቱ የለኝም ካለ እንተዋለን፣ ችግር የለውም። አሁን መጽሐፈ ሳሙኤል ካለ ምዕራፍ 12 የማናነው ጥቅም የለውም። ዳዊት ደርፋት አልደፋት ፖይንት አለ። ዋና ፖይንት አትረበሺ። ዋና ፖይንት እነዚህ የምታመልካቸው አምላኮች ትክክል አይደሉም። እዚህ ጋር መጀመሪያ አውራ አምላኮች ያጨርስ። ሶስቱ አምላኮች እነዚህ አብ፣ ወልድ፣ መንፈስ ቅዱስ ሶስቱ እግዚአብሔሮች ሶስት አምላኮች የምታመልካቸው አምላኮች ትክክለኛ አይደሉም። ከግዕዝ ይሄን ማለት አልችልም እንደው ካልከኝ አለመቻልህን አምነህ አልችልም በለኝና ከዛ ሳሙኤል ካለ በራፍ እናወራለን። እሺ አውራ አሁን በቃ ችግር አለበት። አውራ ደስ ይበል። ያው ቀጥል መምህር አውራ። ኖ ደስ ይበል አይደለም የገባሁት እኮ ላደምጥ ሳይሆን ላወራም ጭምር ነው የገባሁት። እኔ የገባሁት መቼ ነው የገባሁት? ቅድም አንተ አንደኛ ሳሙኤል ላይ አንስተህ በዳዊት ላይ ቀጠፍኩ ውሸት። እሷ በመሐመድ ላይ ስትጠይቅ እሱን አውጣውና እስኪ እንወያይበትና ቀጥሎ ወደ ስላሴ እንሄዳለን፣ ቀጥሎ ወደ ኢየሱስ እንሄዳለን። ምንም ችግር የለውም። ቅድም የቀጠፍከውን ቀጥፍ ያለው ካልክሽ ወደ ስላሴ ቀጥታ እንሄዳለን። አሁን ቅድም በአንደኛ ሳሙኤል ላይ ዳዊት በ6 ዓመቷ አገባት እና ደፈራት ያልከውን ትርጓሜ በእንግሊዘኛው አንብበዋል። ከየት አመጣከው? እስቲ አሁን እኔ ያለው አውጣውና ይገለጥ። ከዛ በኋላ እኔ ደግሞ መሐመድ በ6 ዓመቱ እንዳገባት አይሻን በ9 ዓመቷ ወደሷ እንደገባ የ64 ዓመት ሰውዬ አብሯት እንደተኛ ያሳያል። ከዛ ያ መድፈር ይባላል መድፈር አይባልም የሚለውን እንወያያለን። አሁን ቅድም ያነሳከው ማስረጃ አውጣ። እነሱ እኔ አልነበርኩም እነሱ ነበሩ። እነሱ ያው የሚያውቁትን ያለው የሚጠይቁ ምንም ዝም ብለው አመለጥካቸው። አሁን እኔ ወጥቻለሁ። አንደኛ ሳሙኤልን አውጣና በ6 ዓመቱ ዳዊት ደፈራት የሚለውን አሳየኝ ብራዘር፣ አሳየኝ። አሁን ከዛ ወደ ስላሴ እንሄዳለን። አንተ ወደ አመጣው ምንም ችግር የለውም። አናፍርም። በስላሴ በኢየሱስ እንወያያለን። ችግር የለውም። አንተ በመሐመድ ካላፈርክ ደግሞ ያንን መለስ።
ቀጥለው ማይክ ዘጋላል። በጣም ጥሩ አያህን ያስወርቻ እኔን ደግሞ አስወራኝ። እሺ በተዘዋዋሪ ስላሴን ሁለተኛ ነው የማወራበት መጀመሪያ የዳዊት ጉዳይ ይቀድማል ነው እያለ አስቡት እንግዲህ ስለ አምላኬ አላወራም ከአምላኬ በፊት ዳዊት ስለመልፈው ነው የሚያወራው እያለ ያለው በተዘዋዋሪ ስለ አምላኩ ሊያወራ ድፍረት ፍርሃት አለበት ማለት ጨረሰን። ቀጥሎ ስለ ድፍረቱ በደቂቃ እናወራባች ይገኛል ነው ተገላብጦ ነው እንዴ ሚውት አድርጊ አንዴ አታቆሚ መዝጊቢ ጻፊ በወረቀት አሁን ምንድነው ያለው ሚውት አድርጊ ነብዩ መሐመድ አይሻን አግብቷል አልከኝ ችግር የለውም እሱ ላይ እንመጣለን ኢቭን ማርያም የ12 ዓመቷ ማርያም የ70 ዓመት ሽማግሌ እንዳገባ ታሳይካለሁ እንመጣበታለን ችግር የለም 70 ዓመቱ አግብቷታል ወላሂ አግብቷታል እሱ ላይ እንመጣለን ችግር ሽፍት ያረጋግጡ ሽፍት ኖ እንዲገባ ነው ሀቢብ እንዲገባ ስለዚህ ምን እናደርጋለን አጩ ያው ለምን ትጮሃላችሁ ለምን እስኪ አጩብኛ እንዴ መስኪኖችን እያስገባ አጩ እባክህን ረጋበል ለምን ትጮሃለህ እስልምና ላይ ማጭበርበር የለም ብራዘር የለም አዳምጠኛ ማዳመጣችን እኔ እኮ አንተ ስትቀጥፍ አዳምጫለሁ ስታጭበረብረኝ አዳምጫለሁ ግን አያ ካዳመጥኩ በኋላ ረጋብ ቅድም የጠቀስከው መምህር አስጨርሱኝ ባኩትን መምህር እኔ እኮ አስጨርሻለሁ ስታጭበረብር የነበረው ነው ረጋብዬ በኋላ በማስረጃ መጥቻለሁ ስለዚህም አንተ ረጋብልና መዝግብ እስኪ ብቻ ያዝ መጽሐፍ ከተ አስተምርሃለሁ ረጋብለህ ጻፍና ከዛ በኋላ ትመልሳለህ ቀላል ነገር ነው ስለዚህ ወገናችን ያነሳው ፖይንት ምንድነው ስለ አምላኬ አላወራም መጀመሪያ ስለ ዳዊት ነው የማወራው ችግር ያስማማለሁ ተቀብያለሁ ግን እዚህ ጋር ይከዳጉልኝ ስለ ዳዊት ተወያይተን ከዳዊት በኋላ ስለ ሶስቱ አምላኮቹ አልወያይም ካለ ክርስቲያን በአምላኩ ያፍራል አጨብጭበን እንለያያለን ማለት ነው ስለዚህ የሰበት ደቂቃ ውጪ አንቺ ደቂቃ አለሽ ሞባይል ሌላ ሞባይል አለሽ ሞባይል አዎ ለኝታለው ግን ኤምሩ ከመጀመሩ በፊት ይኸውልህ አንተ እንደዚህ ነው እንዴ ተገላብጦ የምታነበው አንደኛ ስንወያይበት በነበረው ነገር እንቀጥል ማለትና ስላሴ አልወያይም ማለት ይለያያል ይመስለኛል ግን አንተ የፖለቲካ ነገር ከሃይማኖት ጋር አትቀላቅል ምክንያቱም ባለህ ነገር ነው መሄድ ያለብህ እንጂ ባላለህ ነገር ማውራት የለብህም ይሄን አስተካክል እውነት ላንተም ጥሩ አይደለም ውሸት መቼም ኃጢያት ነው የሚሆነው ባንተም ጣውት እርግጠኛ ነኝ ስለዚህ እንደሱ እንትኑን ደቂቃውን ይዝላችኋለሁ ስላሴ አላወራም አላልኩም አወራለሁ በጀመርከውን ጨርስ ቀጥሎ እናወራለን አላወራም አላልኩም እንዲያወራለሁ ስለስላሴ አንተም ስለማመድ ታወራለህ አይደል አትፈራም ስለዚህ ቀጥል የጀመርነው ስለ መሐመድና ስለ ዳዊት ልጅ መድፈር ነው ማን እንደደፈረ እሱን አሳይተን ወደ ስላሴ ደግሞ እንሄዳለን ደወሪ በጣም ጥሩ በቃ ዋናው ያው ስለ ስላሴ ወተኛ ካላንተ ስለ አምላክ የመጀመሪያ አላወራም ካለ ትርጉሙን እናውቀዋለን ችግር የለውም አሁን ደቂቃ ያጂ አራት ደቂቃ እናደርጋለን እኔ በ4 ደቂቃ በክርስትና ላይ ዳዊት ያደረገውን አሳያለሁ እሱ ደግሞ በ4 ደቂቃ ይመልሳል ከመለሰ በኋላ እስልምና የፈለገውን ጥያቄ ይጠይቀኛል እመልስለታለሁ ከዛ ይሄን ከጨረስን በኋላ ወደ ስላሴ እንገባለን ማለት ነው ደቂቃው 4 ደቂቃ ይስማማሃል ወገናችን መምህር ስብሐት ለከ እዚህ ጋር አንድ ነገር ማሳስብህ ነገር ምን አለ መሰለህ ቤተ ኤልሳቤጥ የራሷን መምህር አምጣ ነው ያወያያችን ብለህ እንዳትለጥፍ ምን ማለት ነው ይሄ እኔ ላወያየህ የምችለው አሁን ችግር የለውም ታዛዥ ነኝ ስላዘዝከኝ ነገር ግን እኔ ላወያየህ የምችለው በራሴ ቤት መምህራን አሉ ማንኛውንም ጥያቄ ብትፈልግ አወያየሃለሁ ብያለሁ አሁን የሚካሄደው ውይይት ግን ስለኔ ፍቃድ ሳይሆን አንተ ስላዘዝከኝ ነው ይሄን ነገር እያወያየው ያለውት ስለዚህ የቤተ ኤልሳቤጥ መምህር ይሄን አደረጉ ብለህ እንድትል አልፈቅድልህም ቀጥል እየተቀበያለሁ በዚህም ገባ በዛም ገባ መምህር አምጥተሻል ደቂቃ ይልሻል አለቀ ያው ደቂቃ ከካያሽ አወያይንሽ መምህርም ከመጡ መምህር መጥቷል ወደሽም ጠለሽም ያ ይባላል ግን እኔ አይደለም ችግር ብራዘር አንብብ አንደኛ ሳሙኤል ጨርሻለሁ እሺ ወደ ደቂቃ ይሁን ከ30 ከ40 ሆኗል ከ40 ሆኗል ወደ ደቂቃ ይዘ በሞባይል ክፈች እንጂ ደቂቃ 40 ሆኗል ይሄው ምንድነው ከፍተው እዚህ ጋር ያየው ነው ሞባይል ላይ ያስቀምጣል ይሄው እዚህ ጋር ሳይ ከ40 ሆኗል ሲ 11 ሰዓት ከ40 በእኔ ሰዓት እንዴ መሰለሽ ኤልሳቤጥ ስሜታ ሰጥቶ እንደዛ ገፈች ውስጥ እንደዛ መከታችን በደቂቃ እንደዚህ 4 ደቂቃ እንደዛ ታለየው እንዲመቸም ማለት ነው ደቂቃችን ምንም እንደሱ ምን አስደረገኝ ያየው ነው ልክ
ሲሆን ደስ ይላል። ሳትጨናነቅ ከአርባ ይዣለሁ። ቀጥል። ልክ ሲሆን አራት ነው ያልከኝ፣ 4 ደቂቃ ሲሞላ ይነፍልሃለሁ። በቃ እንደዚህ ማድረግ እንችላለን። አሳይሽ። ቆይ ያው እንደዚህ ማድረግ እንችላለን። በቃ ልጀምር ነው። 1 2 3 ሚውት አድርጎላችሁ። ሚውት አድርጉ። አልሐምዱሊላሂ ወከፋ ወሰላተን ወሰላመን አላ ኢባዲሂ አለዚነ አስጠፋ ወባዕድ። በድጋሚ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ኢንሻአላህ በዚህ ውይይት በትንሹ ብቻ በትንሹ መምህር ጋር በምናደርገው ውይይት የክርስትናን ስህተት የእስልምናን ትክክለኝነት በማስረጃ እናሳያችኋለን። ወቁል ጃአ አልሐቅ ወዘሀቀ አልባጢል፣ እውነት መጣ ውሸት ተወገደ የሚለውን ከመምህር ጋር የማሳያችሁ ይሆናል ማለት ነው። እሺ የተነሳው ቶፒክ ምንድነው? ዳዊት የሚባል ሰው በመጽሐፍ ቅዱስ አለ። ዳዊት በመጽሐፍ ቅዱስ ነብይ ነው። ማስረጃ ኦኬ። ደቂቃው ግን አንዴ ደቂቃው አልተስተካከለም። ስለዚህ ላስተካክለው ፕሊዝ። ሶሪ ጨምሯል። እሺ ዳዊት በክርስትና ነብይ ነው። የሐዋርያት ሥራ ምዕራፍ 2 እንደዚህ ይላል። ዳዊት ስለ ዳዊት ካወራ በኋላ ነብይ ስለሆነ ለዳዊት በክርስትና ነብይ ነው። አዳምጡ። ሲቀጥል እግዚአብሔር እንደ ልብ ያለው ሰው ነው። መጽሐፈ ሳሙኤል ቀዳማዊ ምዕራፍ 13 ምን ይላል? አሁን መንግስት አይጸናም፣ እግዚአብሔር እንደ ልቡ የሆነ ሰው መርጧል ይላል። ዳዊት በክርስትና የእግዚአብሔር ልብ ነው። አዳምጡ። ታዲያ የእግዚአብሔር ልብ ዳዊት ምን አደረገ ስንል አንድ ቀን ያው መጽሐፈ ሳሙኤል ካለ ምዕራፍ 11 እንዲህም ሆነ ወደ ማታ ጊዜ ሶሪ ይሄን አትንኩ። ጀማ ደቂቃውን ለቅሙ አንዴ አትንኩ ፕሊስ። እኔ ራሴ ፊክስ አደርገዋለሁ ብያለሁ አይደለ? በዚህ ደቂቃ አያዝም። አትንኩ። እሺ እንደዚህ ይላል። እንዲህም ሆነ ወደ ማታ ጊዜ ዳዊት ከምንጣፉ ተነሳ፣ በንጉስም ቤት በሰገነት ላይ ተመላለሰ። በሰገነቱ ሳለ አንዲት ሴት ስትታጠብ አየ። ሴቲቱ መልከ መልካም ነበረች አለ። ዳዊት ሴት ሻወር ስትወስድ አየ። ከዛ ምን አደረገ? ዳዊቱም ልኮ ሴቲቱ ጠየቀ። አንድም ሰው ይህች የኤልያብ ሚስት የኬጤው የኦርዮ ሚስት ቤርሳቤ አይደለችም? ምን አለው። ዳዊትም መልእክተኛ ልኮ አስጠራት። ወደ እርሱም ገባች። ከርኩሰቷም ነጽታ ስለነበር ከእርሷ ጋር ተኛ። ወደ ቤትም ተመለሰ። ሴቲቱም ማረገዘች አለ። ሰምታችሁኛል። የመጽሐፍ ቅዱስ ጸሐፊ ነብዩ ዳዊት የልበ አምላክ የተባለው ዳዊት ምን አደረገ? ባል ያላትን ሴት ደፈራት። ሻወር ስትወስድ አይቷት፣ ሻወር ስትይዝ አይቶ ደፈራት። የሚያዘው ነገር ምንድነው ካላችሁ ይሄ ዳዊት 8 ሚስት ነበረው። 8 ሚስት ነበረው። ስለዚህ እግዚአብሔር ተቆጣና ምናምን ተመክቶ እግዚአብሔር ምን አልቀጥሎ የጌታ ሚስቶች ሰጠሁህ በብብት ጣልኩልህ አለ። 8 ሚስት አጋባሁ አለ። ይሄ 8 ሚስት ያጋባው የመጽሐፍ ቅዱስ ጸሐፊ ባይ ዘ ዌይ የኢየሱስ አያት ነው። የኢየሱስ አያት ምን አደረገ? ዝሙት ሰራ፣ ሴትን ደፈረ። የሚያዘው ነገር ደግሞ እንዳረገዘችበት ካስረገዘ በኋላ እንዳይታወቅበት ምን አደረገ? ባሏን ገደለው። ይሄን ሁላ የሚያደርገው ማን ነው? የመጽሐፍ ቅዱስ ጸሐፊው ነብዩ ዳዊት፣ ክርስቲያኖች የሚከተሉት የመጽሐፋቸው ጸሐፊ ማለት ነው። የሚገርመው ይሄ ዳዊት በዛውም እንድታውቁት ማለት ነው ምን አይነት ሰው ነበር ካላችሁኝ፣ አንድ ሚስት ለማግባት ብሎ 200 ወንዶችን ብልታቸውን የሚቆርጥ ነበረ። ሙስሊም ካለ ማስረጃ አያወራም። ያው ማስረጃው መጽሐፈ ሳሙኤል ካለ ቀዳማዊ ምዕራፍ 18 ቁጥር 27 ለምን ይላል? ዳዊትም አብረውት የነበሩት ሰዎች ሄደው 200 ፍልስጤማውያንን ገደሉ። 200 ወንዶችን ገደሉ። ለንጉሱ አማች ይሆን ዘንድ ሸለፈታቸውን አዑዙ ቢላህ፣ ይሄ ነው ክርስትና። ሸለፈታቸውን አምጥቶ በቁጥራቸው ልክ ሰጠ። በዚያም በኋላ ንጉስ ኦርዮ ሳኦል ልጁን ሚልኮን ለዳዊት ዳረለታለ። አንድ ሚስት ለማግባት ብሎ 200 ወንዶችን ብልታቸውን ይቆርጥባቸው ነበረ። ይሄን ነው እንደ ነብይ የሚከተሉት። ይሄ ነው የመጽሐፍ ቅዱስ ጸሐፊ። ይሄ ነው የእግዚአብሔር ነብይ። የሚያስቀኝ ነገር ደግሞ መሰላችሁ፣ ሰውየው 100 ብልት ነበር ያለው። ሰውየው 100 ብልት አምጣ ያለው። እሱ ግን ለምን 200 አደረገው ስንል ተመከቱ ምን እንደሚል ኮሜንታሪ። the number was doubled አለ። 200 ብልት የቆረጠው አለ partly to show his respect and attachment to the queen አለ። ለልዕልቲቱ ያለውን ፍቅር ለመግለጽ ነው አለ። ስለዚህ የመጽሐፍ ቅዱስ ጸሐፊያን ፍቅራቸውን የሚገልጹት የወንድ ብልት በመቆጥ ነበረ። ስለዚህ ዋና ፖይንት ምንድነው ካላችሁኝ፣ የመጽሐፍ ቅዱስ ጸሐፊያን ምን ያደርጉ ነበረ? አንዲት ሴትን መንገድ ላይ አይተው ይደፍሩ ነበረ።
ከሱም አልፎ አንድ ሚስት ለማግባት ብሎ 200 ወንዶችን ብልታቸውን ይቆርጡ ነበረ። ይሄ ነው ክርስትና። ጨርሻለሁ። ቴንክ ዩ። እሺ የኔ ደቂቃ ኦኬ፣ ደቂቃ ጀመረ። እንግዲህ በመጽሐፍ ቅዱስ ውስጥ ብሉይ ኪዳንና አዲስ ኪዳን የሚባል አለ። እኛ ክርስቲያኖች በአዲስ ኪዳን የምናምን የብሉይ ኪዳንን ትንቢት የምንቀበልን። ብሉይ ኪዳን ለአይሁድ የተሰጠ ስርዓት ነው። ግን አሁን እሱ ቅድም ባነበበው በዳዊት ላይ ላንብበው። ምንድን ነው የሚለው? ሴቲቱ መልከ መልካም ነበረ፣ ዳዊትም ልኮ ስለ ሴቲቱ ጠየቀ። እንደ ሰውም ይቺ አንድ ሰውም ይቺ የኤልያብ ልጅ የጌጣዊ የኦሪዮ ሚስት ቤርሳቤት አይደለችምን አለ። ዳዊትም መልእክቶቹን ልኮ አስመጣት፣ ወደ እርሱም ገባች፣ ከእርሷ ጋርም ነጽታስ ነበር፣ ከእርሷ ጋርም ተኛ፣ ወደ ቤቷም ተመለሰች፣ ሴቲቱም አረገዘች ይላል። ዳዊት በደል በደለ። መዝሙር 50 ላይ ምን ይላል? አቤቱ እንደ ቸርነት መጠን ማረኝ፣ እንደ ምሕረት ብዛት መተላለፌን ደምስስ። በደል በድሏል ዳዊት። እኛ በመጽሐፍ ቅዱስ ያሉ ነቢያቶች ኃጢአት አልሰሩም፣ በደል አልሰሩም፣ እንደ መሐመድ ንጹህ ናቸው፣ እንዲህ ናቸው ብለን አናቅም አንልም። ወደፊትም ኃጢአትን ይሰራሉ፣ ለኃጢአታቸው ደግሞ እግዚአብሔር ይቀጣቸዋል። መሐመድ ግን አልተቀጣም። የ9 ዓመት ደፍሮ አልቀጣውም። የ9 ዓመቷን አይሻ አግብቶ አስጨንቋት እንግዲህ የ64 ዓመት ሰው እየወጡ አልቀጣትም። እኔና እናንተ ግን ምንም አናፍርም። ዳዊት ማለት እንደኔና እንደናንተ ሰው ነው፣ ቅዱስ ነው፣ ብዙ መልካም ጽድቅ ስራ ያለው ሰው ነው። ነገር ግን በደል ነው። እንደዚህ ማለት እየተጠነካከርን እየተደጋገፈ መሆን አለበት። እስቲ ማሊ ጥቅስ ይውጣና ታንብብልን። እስቲ አላህ ያግዘን። እንግዲህ ዱአ አድርጉልን፣ ጀማ ዱአ አድርጉልን። እሺ ኤልሳቤጥ ሰላም ብያለሁ። ታሪኳን ግን ያውቃሉ። አንዴ ላስታውሳቸው። ሰላም ብያለሁ። እንዴት ናችሁ? ምን አስፈራችሁ? አንዴ ታሪኳን ግን ልንገራቸው። አንዴ ምን እንዳደረገችም ማለት ነው። በእንግዳነት እሷ ቤት ሄደን ስንት 5 መዝሙር ነው የለቀቀችብን። ይምሩ 5 መዝሙር በተከታታይ ማለት ነው። የገብርኤል፣ የማርያም፣ የሩፋኤል፣ የስላሴ የሁሉ ብዙ ላይ ሰማት ተቀምጠን ያ ላኪ ነሃታ ላይ የመጨረሻ እሺ ቀጥሉ። እሺ ኤልሳቤጥ እንዴት ነሽ? ሰላም ብያለሁ። ሰላም ነኝ። እንዴት ነህ? ሰላም ብያለሁ። ሁላችሁንም ከገስት በታች ያላችሁትንም። አይ ማሻአላ ዛሬ ረጋ ብለሽ በጣም ደስ ይላል። ኤልሳቤጥ ሁሉ ሰላም አይደል? ኑሮ፣ ቤተሰብ ምናምን? እኔ ጋር ሁሉ መልካም ነው። አንተ ሰላም ነህ? እኔ አልሐምዱሊላህ ይመስገን ፏ ብያለሁ። ልሽ ይገርምሻል። ጎሽ ጊዜ በላይ ምርጡኛለሁ። ልሽ በጣም ደስ ይላል። አይ እሺ ኤልሳቤጥ ጥያቄ ነበረ። ምንድነው ጥያቄ? እስኪ የእግዚአብሔርን ቃል ታነብልናለሽ? በደንብ አነባለሁ። ቁጥር ንገረኝ። እሺ መኃልየ ሰሎሞን ምዕራፍ 8 ኦኬ አውጪውና ላሳይሽ። በራስሽ ይዛሽ መጽሐፍ ቅዱስ? አይ በራሴ ነው የማነበው። እዚህ ጋር ስላለኝ በራሴ ነው የማነበው። አንዴ በኋላ እንትን እንዳትል ቁጥሩን ለያዝ። እሺ መኃልየ ከምዕራፍ 7 ጀምሪ። እሺ ታሪኩ እንዲገባን ምዕራፍ 7 ቁጥር 1 ዋው ዛሬ ገራሚ ነው ማለት። ምንድን ነው የፈለከው ከዚህ? እሺ እስኪ አንብቤልኝ መጀመሪያ። ከአንድ ጀምር የፈለከውን ብትነግረኝ አይሻልም? አዎ ከአንድ ጀምር እስከ 8 ድረስ አንብቤልኝ እንደ መጀመሪያ እግዚአብሔር ቃል ይነበብና ከዛ ደግሞ ጠይቅሻለሁ። በጣም ጥሩ። ኦኬ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እሺ ትልቁ ላይ አድርግሽ ቪዲዮ ትከፍቻለሽ። ትልቁ ላይ አድርጋታ። አይ ትልቁ ላይ ማድረግ ትችላለህ። ቪዲዮ ሬዲ አይደለም። ለወደፊቱ ግን በቪዲዮ ተገለጫ ነብላለሁ። አየሽ ቀጥይ። እሺ አንተ ታዲያ ለምን አትገለጥም? አንተ ከተገለጥክ እኔ ራሱ እገለጣለሁ። ባይዘዌ ሜቢ 1-2 ደቂቃ ተገለጥሻል። ኦኬ ተገለጥሻል እኮ አንቺ።
አንቺ የመኮንን ልጅ ሆይ እግሮችሽ በጫማው ውስጥ እንዴት ውብ ናቸው! ዳሌዎችሽን በአንጥረኛ እጅ እንደተሰሩ እንደ ዕንቁዎች ይመስላሉ። እምብርትሽ የወይን ጠጅ እንደማይጎድልበት እምብርትሽ የወይን ጠጅ እንደማይጎልበት እንደተነጠጠ ጽዋ ነው። ሆድሽ እንደ ስንዴ ክምር በአበባም እንደታጠረ ነው። ሁሉ ጡቶችሽ እንደ ሁለቱ መንታ እንደሚዳቋ ግልገሎች ናቸው። አንገትሽ እንደ ዝሆን፣ ጥርስሽ ግንብ ነው። አይኖችሽ በሐሴቦን ውስጥ በባትረቢ በበር አጠገብ እንደ ውሃ ኮሬዎች ናቸው። አፍንጫሽ ወደ ደማስቆ አፍዛዥ እንደሚመለከት እንደ ሊባኖስ ግንብ ነው። ራስሽ እንደ ቀርሜሎስ ተራራ በላይሽ ነው። የራስሽም ጠጉር እንደ ሐምራዊ ሐር ነው። ንጉስሽ በሹርባው ታስሯል። ወዳጄ ሆይ እንዴት የተዋብሽ ነሽ! እንዴትስ ደስ ታሰኛለሽ! ይህ ቁመትሽ የዘንባባ ዛፍ ይመስላል፣ ጡቶችሽም የወይን ዘለላ ይመስላሉ። ወደ ዘንባባው ዛፍ እወጣለሁ፣ ጫፎቿንም እይዛለሁ አልኩ። ጡቶችሽን እንደ ወይን ዘለላ፣ የአፍንጫሽም ሽቶ እንደ እንኳይ ናቸው። ጉሮሮሽ ለወዳጄ እየጣፈጠ እንደሚገባ የተገኙትን ከንፈሮች ይናገሩ ዘንድ እንደሚያደርግ እንደ ማለፊያ የወይን ጠጅ ነው። የኔ ውዴ ነኝ፣ የእርሱ ምኞት ወደ እኔ ነው። ውዴ ሆይ ና ወደ መስክ እንውጣ፣ በመንደሮችም እንደር። ወደ ወይኑ ቦታ ማልደን እንሂድ። ወይኑ አብቦ በአበባውም ፍሬ አንዠርግጎ ሮማኑም አፍርቶ እንደሆነ እንይ። በዚያ ወዴት እሰጥሃለሁ። ጡቶቼ እንላለን። ቢኖርም አነባለሁ። እንዴ ጡት ፈራህ እንዴ? ትርንጎች መዓዛ ሰጡ፣ መልካሞች ፍሬ ሁሉ። ይቅርታ ከእንትን ላይ ከሞባይል ላይ ስለማነብ ነው። በጣም ይቅርታ። እሺ አንዳንዴ ሞባይል ላይ እንትን ይልብኛል። ይሄ ምንድነው? ቤተ ኤልሳቤት ካልተሳሳትኩኝ እንትን ተሳስተሽ እንዳይሆን መጽሐፍ ቅዱስ ነው ይሄ የምታነቢው? የአምላክ ቃል ነው? መጽሐፍ ቅዱስ ነው የማነበው። ምንድን ነው አሁን እዚህ ላይ የፈለከው? ብቻ ንገረኝ። ተሳስተሽ ከሆነ ብዬ ነው። አይ ኖ ተሳስተሽ ከሆነ ብዬ ነው። በቃ ቀጥይ ከሆነ ቀጥይ። እሺ ምንድን ነው የፈለከው? ኖ ቀጥይ፣ በቃ ችግር የለውም። ምንድነው? አይ ቀጥይ፣ በቃ አንብቢ፣ ችግር የለውም። ይቅርታ እዚህ ጋር ላሳይህ እችላለሁ። ቪዲዮ ከፍቼ እኔ መጽሐፍ ቅዱስ ነው የማነበው። እዚህ ጋር ቃላቶቹ ምናምን ገርሞኝ ይታየኝ አልቻለም። በዛ ነገር እንትን አቡኪ ትፈት አንዴ ክፈችውና ችግር የለውም። እስቲ አቡኪ ግራ የገባው መሰለሽ? ያነበብሽው ምንድነው? ግራ ገባው እኮ እንደዚህ አይነት ስለ ሴት ነገር የሚገባ እዚህ ጋር እንትን ስላለብኝ ማንበብ ፊደሉ ማየት ስላልቻልኩ ነው። ይቅርታ። ምንድነው የፈለከው ነው ጥያቄ? አይ ማለቴ ይምሩ ቆይ ካልገባት እኔ እያልኩሽ ያለሁት ምን መሰለሽ? ለምሳሌ እኛ ብዙ ጊዜ ቅዱሳን መጽሐፍት የሚባሉትን እናውቃለን። ስለ አምላክ የሚሰብኩ ወይ የሆነ ነገር የሚያስተምሩ ናቸውና አሁን ያልሽው ምናልባት ነው ካልሽ ችግር የለውም። ለምሳሌ ትርንጎ እንደዚህ እንትኔን እሰጥሃለሁ እንደዚህ ሆነ እንደሚዳቋ እንትን የሆነ ምናምን እንደዚህ አይነት ነገር ይሄ ትንሽ እንትን ስላለኝ ነው ካልሽ የሚያወራው ነው። እሺ አንተ የእናቴን ጡት እንደጠባህ እንደ ወንድሜ ምን ነው በሆንክ። በሜዳ ባገኘው ጊዜ በሳምኩም ማንም ባልናቀኝም ነበር። መርቼ ወደ እናቴ ቤት ባገባው በዚያም አንተ ባትማርከኝ እኔም ከመልካም ወይን ጠጅ ከሮማኔም ውሃ ባጠጣው ነበር። ግራው ከራሴ በታች በሆነች ቀኙም ባቀፈችኝ ነበር። እናንተ የኢየሩሳሌም ቆነጃጅቶች ሆይ
እሱ እስኪፈልግ ድረስ ፍቅርን እንዳታስነሱት እንዳታነሳሱትም አለቀ አምናችኋለሁ ይላል። ስለዚህ ይመስለኛል እኔ ግምቴን ልናገር፣ አንተ እንዳታገደኝ አስነብበኛል አይደል? በቃ የቃሉ ባለቤት የተመሰገነ ይሁን። አሁን የኔንም አነጋገር ጸጥ ብለህ መስማት አለብህ። እኔ አነበብኩልህ አይደል? በአንተ ትእዛዝ አይ ማዳመጥ አለብህ። አንዴ አዳመጣለሁ፣ ችግር የለውም። እሺ አታስቢ፣ ሚውታሪ ቁጭ ብዬ አዳመጣለሁ። ኤልሳቤጥ እዛ ላይ ማለት ነው። አንድ አገሽ እንድመልሽልኝ አንዴ ካሜራ ከፈችልኝ መጽሐፍ ቅዱስ ላይ እሺ ክፈቻትና ከዛ በኋላ እስቲ አሳይና እንዴ አሳየው እኮ አላየም እንዴ? ይሄ አሳየህ አይታየም ማለት ክፈችው ማለት ኦኬ። ይሄ እዛው እያለ ማውጫው ላይ ሂጂ ማውጫው ላይ ካሜራው ከመገበት ትችላለሽ ግዴታ። ማሊ ዘሰለም ከዛ ዘዳግም ወደ ላይ መልሰሽ ዘዳግም አንድ ግቢ። ምንድነው የፈለከው? ዘዳግም ላይ ኦኬ፣ ዘዳግም ገባ። ይሄው ዘዳግም ገባ። ምዕራፍ 23 ኦኬ። ቁጥር ስንት? ቁጥር እንዳርጉ ያ ገባው። እስኪ አንብቢልን ምዕራፍ 1 ላይ ማይሜን ቁጥር 1 ዘዳግም 23 ቁጥር 1 ላይ ከፍተሽዋል። አንብቢ። አዎ ልትቀዳኝ ስለሆነ ነው። ይሄ ቃሉ እኮ ምንም የተጻፈ ስለሆነ ምንም አያሳፍርም። ምንድነው የፈለከው? እሱ እኔ እኮ ሰፈራኩ ኦልሬዲ እኮ ብልቱ የተቀጠቀጠ የተቆረጠ ወደ እግዚአብሔር ጉባኤ አይግባ ተባለ። ምን ችግር አለው? አንዴ አይልም አስከቢው እንደዛ አይልማ። አይ አነበብኩት በቃ። እስኪ አንዴ እንደዛ ኦልሬዲ ምንድን የፈለከው ብቻ ንገረኝ። ምንድነው ችግሩ? እግዚአብሔር ቃል በቃል ልታብልኝ የፈለኩት። እሺ አንተ አንብበልኝ እስቲ። አንተ አንብበልኝ። እኔ ወላሂ መቼም አላነበውም። ለምንድን ነው የማታነበው? ምንድነው ችግሩ? አፍረዋል ተጸየፈው የፈለከው ከዚህ ሐሳብ ይከብደኛል። ለምንድን ነው የምታፍር? አንተ ዕቃህ አይደለ እንዴ? ለምን ትጸየፈዋለህ? ኦ ማይ ጋድ! እባክሽ በጉልበት ያለ ገረጋ ለምን የምትጸየፈው? አረ አትጥሪ እባክሽ አትጥሪ። አሁን አንዴ ካሜራ ክፈችልን። አይ እኔ ችግር የለብኝም ለማንበብ፣ ግን ሐሳብን ብረዳው ደስ ይለኛል። ሐሳብ ምንድነው ነው? እሺ አንዴ ካሜራ ክፈች ኤልሳቤጥ ፕሊስ እባክሽ። ከፍተሽው ነበር ለምን ዘጋሽው? እሺ ከፍትላለሁ ችግር የለም፣ ግን ሐሳብን ባቀው ደስ ይለኛል። ይሄ ሐሳብ ምንድነው? ይሄው ለዚህ ጋር ቢብስኪ ቁጥር አንተ ምንድነው የሚለው? ነገርኩህ እኮ ሐሳብን ልረዳ እኔ በደንብ አነብልሃለሁ። እስካል በቃ በፍጥረት የምታፈር እስታንቢው ችግር የለውም። ወደ ስድብ ሳይሆን ቢብሊን ቃል ነገርኩህ እኮ ማነብልህ ሐሳብን ስረዳ በደንብ አነብልሃለሁ። ምን ችግር አለ? በጣም ብዙ ነበር። ግን ጥያቄን አስቀድምልኝ። አንዴ ቅድም እኮ እያነበብሽ ነበር። አሁን ማንበብ እንደውም ይሄ በእናንተ በጣም እንደውም የሚመቻችሁ ነገር ነው። ምን ችግር አለ? ምንድን ጥያቄ ነገር እኔ እግዚአብሔርን አነብልሃለሁ። ምን ችግር አለ? ይሄ ሁላ መዘው ምን አስፈልግ? አንዴ አንብቢውና ከዛ ነግርሻለሁ ሐሳብን። እኔ የገባው ባይዘው ወይ ልጅቱን በጣም ስታጨናንቃት ነው የገባው። እሷ ምን ያቻው አይደል ጀማ ቃል ግባ አውጣና እኔ ላንብብልክ። እኔ ነብልህ አንተ አውጣ፣ እኔ አነብልሃለሁ። የፈለከውን አውጣ። ምክንያቱም እኛ በራሳችን በእንትናችን አላፍርም። ምክንያቱም እኛ ነን በሰው እንትናችን ለአጸያፊ ቃል አጸያፊ አይደለም። ምክንያቱም ፈጥሮናል። የፈጠረን እሱ ነው የፈጠረው። ምንም ስም ስያሜ የሰጠው ምንም በቃ ፈጥሮናል። ሁሉም ነገር አሟልቶ ፈጥሮናል። ገባካ? ምንም ያሳፍር ነገር የለም። እሺ አንብቢው አንብቢው አልሽ አይደለ? እስኪ አንብቢው እኮ ዝቅ አድርጋ ነብላለሁ። ያ ብልቱ የተቀጠቀጠ አይልም ከሱ በፊት አለ እሱ እንዲነበብልህ ጥያቄን ጠይቅ። ቅድሚያ አንቺ ማንበስብሽ ምታይ አሁን የሚያነብሰው አለ እንዳትነቢ። የእግዚአብሔር ቃል አይነበብም? የእግዚአብሔር ቃል ሰፍረጋችሁ ያላችሁት
ነገርኩህ እኮ እኛ ነን እንደሚያሳፍር ጭንቅላታችንን ያሳመነው እኛ ነን እንጂ ቃሉ እሱ የፈጠረው ነገር። እሺ ሌላ ምን እንትን አለው? ስሙን ሌላ ካለው ንገረኝ። ሌላ ስም ካለው እሺ አንብብ። በቃ ችግር የለም አንብብልኝ። አይደለም ቆይ እኔ አነብላለሁ፣ ግን ጥያቄን ልረዳ። እኔ እግዚአብሔርን አነብላለሁ። ታውቀኛለህ ምንም ነገር እንደማያስፈራኝ አይደለ? ይሄ እኮ ቃል ነው የተጻፈ አንብቢውና ከዛ መጀመሪያ ጥያቄን ንገረኝ ልረዳውና ከተረዳ መጀመሪያ አንብቢው ነው አይደለ? መጀመሪያ መነበብ አለ። አንብቢውና ከዛ ደግሞ ጥያቄውን እነግርሻለሁ። ሳይነበብ የለም። መጀመሪያ መነበብ። ቅድም እንኳን አንብበሽ ነበር። ታዘቧት እንግዲህ ቅድም አንብባ ነበር። አንብባት ከዛ በኋላ አሁን ሲጋባት ግን አላነበውም ትለኛለች። አይደለም እንደዛ አይሆንም። ካላፈራችሁበት እሺ ቀና አድርገውና ላንብበልን መቼስ አንተ እኛ እሺ ቁላው የተቀጠቀጠ ብልቱ የተቆረጠ ወደ እግዚአብሔር ጉባኤ አይግባ። አለቀ። ይሄ የመጽሐፉ ላይ እኔ ከራሴ ፈጥሬ አይደለም ያነበብኩት። ምን የተቀጠቀጠ በቃ አነበብኩልህ እኮ ይሄ እኔ ከራሴ ፈጥሬ ራሳችን አይምሮአችን እኛ እኮ ማገናዘብ የሚችል ስለሚወድ ነው እኮ እቺን ስለሚወድ ነው ይደጋግማል። እግዚአብሔር ይሄ የኔ መጽሐፍ አይደለም፣ የእግዚአብሔር መጽሐፍ ነው። የኔ መጽሐፍ አይደለም፣ የእግዚአብሔር መጽሐፍ አይደለም። አንተ ከወገበታሽ ምን ሲጠራ ደስ ይልሃል። ለዛ ነው የእግዚአብሔር ቃል እኮ ነው። የእግዚአብሔር ከወገበታሽ ተናግሮ እግዚአብሔር ነው፣ አይደለም። የእግዚአብሔር ቃል ነው። አሁን ጥያቄ ላቀ ሐሳብህን ተነበበልህ። ጥያቄህን አምጣ። ጥያቄ ላቀርብልሽ ከዛ ታነቢያለሽ አይደለ? ጥያቄ ከቀረብኩ በኋላ አዎ፣ እሺ ሰምታችኋል። ጥያቄህን ካቀረብኩ በኋላ አነባለሁ ብላለች። አቡኪ መዝግብልኝ አንዴ፣ እባክህን መዝግብልኝ አንዴ። ቃል በቃል እንዲሁ በማስረጃ እንዲሁ መዝግብ ያለችው። ጥያቄህን ከጠየቅ በኋላ አነበዋለሁ። እሺ ተመዝግቧል። ጥያቄ እግዚአብሔር ከእንትኑ ምን አለው? ከተቀጠቀጠ እኔ ጉባኤ ለምን አይግባ አለ ነው ጥያቄ። አሁን አንብቢውና ከዛ ትመልሻለሽ። ቀጣይ አንብቢልኝ። በቃ ይሄ ነው ጥያቄ። ይሄ ነው ጥያቄ። ሌላስ? ከእንትኑ ምን አለው ማለት የፈጠረው እሱ አይደል እንዴ? እሺ አንብቢልኝ መጀመሪያ። በጣም ጥሩ። እሺ እኔ ልጠይቅህ። አንተ እግዚአብሔር አንዴ ቀስ ጠብቀኛ። አንተ እግዚአብሔር ከእንትኑ ምን አለው አለ? አውጣልኝ አትስከሚዩት አድርግ አንዴ። ከጠየክ አነበዋለሁ ብለሻል። ጠይቀኝና ከዛ በኋላ አነበዋለሁ ስላልሽኝ ጥያቄን አቅርቤያለሁ። አሁን አንብቢና ከዛ ደግሞ አስረጅኝ። ሚዩት አድርጌ አዳምጣለሁ። በጣም ጥሩ። እንዳስረዳ ደግሞ እኔ ደግሞ ጥያቄ አለኛ ይመለስልኝ። እግዚአብሔር ከእንትኑ ምን አለው ብላል። አንተስ ከእንትኑ ምን አለ? እሱን መልስልኛ። መልስልኝ። አንተስ ከእንትኑ ምን አለ? አረ ቆይ እግዚአብሔር ነው ያለው። እኔ ምንም የለኝም። ምንም እግዚአብሔር ነው ያለው። አሁን ኤልሳቤጥ ማለት ነው። ኢምራን የፈጠረክ ማን ነው? የፈጠረክ ማን ነው? አንተ ነው የፈጠረው? አንቺ መንብስ ጨርሰሽ ማሻአላ። አንቺ ጨርሰሽ አንቺ ጋር ጨርሻለሁ። ተባረኪ ጌታዬ፣ እባክሽ ለቱ ስብሐት ተባረኪ። ባርክሻለሁ። ተባረኪ። እሺ አሁን ኤልሳቤጥ ለቱ ስብሐት የሚባልበትን ቦታ አውቀዋለሁ። ኦኬ አረ አቃላቃለ ሶሪ ቀላቀልኩ። አቃላቃለሁ እንትን ይሄ ምንድን ነው የሚባለው? አንተ እንኳን ወደኛ እየመጣህ ቃል ህይወት ያሰማልን ብዬ ያለሽ ደስ አይልሽ? እሺ አሁን ጠይቀኝ መሰለሽ። ካነበብከው ከጠየቀኝ በኋላ አነባዋለሁ ስላልሽ አንዴ አንብቢልኝና ከዛ በኋላ መልስ ላዳምጥ። ጥያቄውን ሰምተሽ አይደል? የሳቤት ጥያቄውን ሰምተሽ ልክ ነህ። እኔ ታዛዥ ነኝ፣ ግን አንተም ታዛዥ ሁን። ምንድነው ያልኩህ? እኔ ደግሞ እግዚአብሔር ከእንትኑ ምን አለው ብላል። አንተስ ከዚህ ምን አለ? እሱን አስረዳኝና ለምን በእኔ እንዲነበብ ፈለግ? እሱን አስረዳኝ። እናነብላለሁ። ሶስት ነገሮች አሉ። አንደኛው ማንበብ፣ ሁለተኛ ጥያቄ፣ ሶስተኛ ደግሞ ያንተ ጥያቄ አለ። የሚቀድመው ማንበብ ነው። ካነበብሽ በኋላ ጥያቄውን ትመልሻለሽ። ከዛ ደግሞ ይሄን ጥያቄ ደግሞ መልሳለሁ። ለምን እኔ የተጠየኩት አሁን ነው። ስለዚህ መጀመሪያ አንቺ ይሄን ጥያቄ መመለስ አለብሽ። ከጥያቄውን በፊት ደግሞ ቃሉን ማንበብ አለብሽ። ለምን እኮ እኔንም መመለስ እኔ በቃሉ ችግር የለብኝም። 4 ነጥብ። እሺ በቃሉ ችግር የለብኝም።
የለብኝም። እንኳን ማንበብ አንተ ተሸክመው እየዞርክ አይደለ ወይ? እባክሽን ትልቅ ሴት ነሽ። እባክሽን ትልቅ ሴት እኮ ነሽ። እንደ ትልቅ ሴት አውሪ እንጂ ምንድን ነው አሁን በዚህ ሊመሽ እኮ ኤልሳቤጥ ብዙ እኮ እንደዚህ አይነት ወሬ እኮ ማለት አልነበረብሽም። በቃ አቃሉ አትገቢ ወጣ አንተ ትወዳለህ። እንደውም እንደዚህ በጣም ነው የምትወደው አንተ። ለምን ታሽገኛለህ? አንተ ነው እየዞርክ አይደለም ወይ? መጽሐፍ ወይኔ እባክሽን ጀመራት የእግዚአብሔር ቃል አይደለሁም የኔ መጽሐፍ አይደለም ይሄ። እኔ እንደዚህ አይነት መጽሐፍ አልጻፍኩም የለኝም። እንደዚህ አይነት መጽሐፍ የእግዚአብሔር ቃል ነገርኩህ እኮ። እሺ አሁን አንዳንዴ አንተ የምትወደው ወገብ በታች ስለሆነ እኮ ነው። እንዴ ለምን ትዋሻለህ? ኢብሮ እግዚአብሔር ነው የሚወደው አይደለም። የእግዚአብሔር ቃል እኮ ነው አይደለም። ይሄ መጽሐፍ እኮ ይሄን አይደለም። እንደዛ ማለት የምትችይው አንቺ መጽሐፉ የኔ ቢሆን ትክክል ነሽ። እኔ የጻፍኩ መጽሐፍ ቢሆን ግን ይሄ መጽሐፍ የጻፉ የተናገረው የእግዚአብሔር ቃል እኔ አይደለሁም። ስለዚህ ከወደደም እግዚአብሔር ነው የሚወደው። እኔ ጋር አታገናኝኝ። እኔ እንደዚህ ነገር አላወራሁም ጭራሽ ካፌም አልወጣም እስካሁን አልሐምዱሊላህ። እንደዚህ ነገር አልተናገርኩም። አሁን ለመጨረሻ ጊዜ 3 ጊዜ ጠይቅሻል። 3 ጊዜ ደግሜ ጠይቅሻል። ካልሆነ ትወርጃለሽ። የመጀመሪያ ኤልሳቤጥ ዘዳግም ምዕራፍ 23 አንብቢልኝ። አንደኛ አንብቢልኝ። ሁለተኛ ኤልሳቤጥ የእግዚአብሔርን ቃል ኦሪት ዘዳግም ምዕራፍ 23 አንብቢልኝ። መብቴን እየተጋፋ ነው። እኔ በራሴ ወርድልሃለሁ። ግን ማወቅ ያለብህ ያንተ ትምህርት ከወገብ በታች ስለምትወድ ብቻ ነው አንብቢ የምትለኝ እንጂ እውነት ለመረዳት ብለህ የእግዚአብሔር ቃል ነው። የእግዚአብሔር ቃል ነው። የእግዚአብሔር ቃል ነው። የእግዚአብሔር ቃል ታነቢ። እግዚአብሔር ያሳፍራል። የእግዚአብሔር ቃል ያሳፍራል። መጽሐፍ ቅዱስ ያሳፍራል ማለት ነው። አፈርሽበት። ለምን ታፍሪያለሽ? አምላክሽ አያሳፍርም። እኔ ማንበብ የምወደውን አንድ ምዕራፍ ላንብብልህ። ይሄ ማንበብ አትወጂም? ይሄን ታፍሪዋለሽ? ትጸየፊዋለሽ? እወዳለሁ። በጣም ነው የምወደው። ለምን ደግሞ አልወደው? እኔ አንተ አይደለሁም እኮ። እሺ ከወደድሽው አንብቢው። ለምን አንተ አፈርክበት? ኤልሳቤጥ ከወደድሽው አንብቢው። እግዚአብሔር የሚያሳፍርሽ ከሆነ በእግዚአብሔር የማታፍሪ ከሆነ አንብቢልን። የኔ ጥያቄዎች ሲመለሱ ነው። ኤልሳቤጥ እምሩ አንድ ነገር ብጠይቅህ ለመጨረሻ ጊዜ ኤልሳቤጥ ኦሪት ዘዳግም እንዳነብ ትፈልጋለህ? አዎ እፈልጋለሁ። እየሰማን እንዳነብ ትፈልጋለህ? አዎ እፈልጋለሁ። በጣም ጥሩ። እሺ እኔ ደግሞ ተገለጥና በዚናና አነብልሃለሁ። ቃል ለእግዚአብሔር ቃሌን አላጥፍም። ተግባባን? ያ ጀማ አሁን ምን ልበልሽኝ? እኔ ጥያቄ መልሽልኝ አልኩሽ እንጂ ከፊቴ ያለሽ እኔ አንተን እያየሁ ነው። አግብተሻል እኮ አግብተሻል። እኔ ምን አሳየሽ አንቺ? ሎቱ ስብሐት ኤልሳቤጥ አሁን እኮ አንቺ 40 ዓመትሽ አረጣሻል እኮ። እኔ ማየት ለምን ፈለግሽ? ባል እኮ አለሽ። ሱብሃንአላህ። ኧረ ኤልሳቤጥ እንደ ትልቅ ሰው ሁኚ፣ በአላህ እንደ ትልቅ ሰው ሁኚ። ምን ነካሽ እንዴ? አንተን ወደ ክርስትና አምጥቼ ነው ማገባ። እርፍ በይ። አዎ ጀምሯል መጽሐፍ ቅዱስ። ይቅርታ በቃ እዚህ ጋር ጨረስን። ኢምራንዬ ተመልሻለሁ። ከኔ ጋር ማውራት ይችላል። አንዴ ኢምሩ ሰላም አለይኩም ወአለይኩም ሰላም አለ። በነገራችን ላይ አሁን ለአንተ ለጠየቃት ጥያቄ ትክክለኛ መልስ ነው የመለሰችልህ ማለት ነው። አንተ በቪዲዮ ወጥተህ ሰውነት ራቆት ሆነ ለመታየት ያን ያክል እንደሚያስጠይፈው እንደሚያስጠላው ሁሉ ልክ የኔኑ መጽሐፍ ማንበብ ያን ያክል ያስጠላኛል ብለህ እኮ ነው ስትብቅ ያን አንተ ካላደረክ እኔም አላነበው ማለት እኮ ነው። በነገራችን ላይ እኛ በአንድች ቃል ማነው በእያንዳንዱ ቃል በአንዷ ፊደል ማለት ነው አጅር እናገኛለን። እናንተ ግን በመጽሐፎቻችሁ እንደዚህ ታፍሩበታላችሁ። ቄሶቻችሁ ያላስተማሯችሁን ትምህርት እዚህ እናስተምራችኋለን። ቤቱን ፎሎ አድርጉ ትጠቀማላችሁ። ክርስቲያን ወገኖቻችን ማለት ነው። ቀጥል ኢምሩ። አይ ደንግጬ ነው ጀማ